አቡነ ሰላማ ሲሾም እኮ ግብፅ ውስጥ በየሀገረ ስብከቱ እንደሚሾሙ ሌሎች ጳጳሳት በጉባኤ የተሾሙ ናቸው። ሾመው ላኳቸው። ስለዚህ ምንድነው አሁን እዚህ ላይ ጥያቄ? ምን መሰሉት? በደንብ አርጊመንቴን ይስሙኝ። አቡነ ሰላማ የመጀመሪያው ፓትርያርክ ናቸው ብለውኛል። ከዛ በፊት የነበሩት አላልኩኝም። ፓትርያርክ ናቸው አላልኩኝም። የመጀመሪያው ፓትርያርክ ናቸው አላሉኝም። ብፁዕ ቅዱስ አቡነ ባስልዮስን ነው በአፄ ኃይለ ሥላሴ የተሾሙት ናቸው ፓትርያርክ። አባ ሰላማ ጳጳስ ነው እንዴ ያልኩት። ይቅርታ ምናልባት አዳመጡኝ ይሆናል ወይ በስነስርዓት አላስቀመጥኩት ይሆናል። ለእኔ ልል የፈለግኩት አቡነ ባስልዮስ በአንደኛው ክፍለ ዘመን የተሾሙት የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ናቸው ነው ያሉኝ አይደል? ባስልዮስ አባ ሰላማ አይደለም። ገባኝ። ከዛ ከአቡነ ባስልዮስ በፊት የነበሩ ከግብፅ መጥተው የተሾሙ ከፍርምናጦስ ጀምሮ ያሉ ጳጳሳት እንበላቸው ሊቀ ጳጳሳት እንበላቸው ፓትርያርክ ካልሆኑ አሁን ይህን ስሙኝ፣ ፓትርያርክ ካልሆኑ ምክንያቱም ፓትርያርክ የጀምረው አቡነ ሰላማ ላይ ስለሆነ ፓትርያርክ ካልሆኑ አይደሉም። አቡነ ሰላማ ላይ አይደለም። አቡነ ሰላማ ፓትርያርክ አይደሉም። ፕሊዝ አቡነ ባስልዮስ ማለት ነው። ይቅርታ ባስልዮስ ማለት ሪከርድ ስለሚደረግ ነው። እሺ ችግር የለም። ጥሩ ከዛ በፊት የነበሩት እንደ ፓትርያርክ ማያዙ ከሆነ ቅዱስ አትናቴዎስ ወይም ደግሞ ፓትርያርክ አትናቴዎስ ፈርምናጦስን ሲሾም እንደ ፓትርያርክ ሳይሆን የሾመው ልክ አንድ አውራጃ ላይ ልክ እንደ ግብፅ አንድ ኮፕቲክ ቤተክርስቲያን አንድ አውራጃ ላይ እንደሚያገለግል ሊቀ ጳጳስ ሲሆን ጳጳስ ተደርጎ ነው የተላከው። ስለዚህ የፍርምናጦስ አስሎንጋስ ፓትርያርክ እስካልሆነ ድረስ ማነው አትናቴዎስ ብቻውን ቢሾመው ሌሎች ጳጳሳት የሉም ብሎ ዴቭ ያነሳው ሙግት ቫሊድ ይሆናል ማለት ነው። ቆይ ይኸውልህ ጳጳሳት ሲሾሙ ቅድም እኮ ስለ የነበረው ጳጳሳትን የሚሾሟቸው ጉባኤው ጳጳሳቱ ተሰብስቦ ከዚያ ጳጳሳቱን ሳይዝ የአፖስቶሊክ ካኖንን መሰረት ተደርጎ ፍትሐ ነገሥቱ ላይም ስለተጠቀሰ በኋላ ሲመጣ ሲተረጎም 3 ጳጳሳት ሳይኖሩ ጳጳስን መሾም አይቻልም የሚል አለ። ያ ውሳኔ አትናቴዎስ አልሻረውም። አክብሮ እንደው ሰው እሱ ፓትርያርክ ስለነበረ ሾመ ሲባል ያለ ጳጳሳት አይደለም እኮ ነው እያልኩ ያለሁት። ከጳጳሳቱ ጋር ከሚመራቸው ግልጽ ላድርግሎት። እሺ ገብቶኛል ሀሳቦት። ጥያቄን ግልጽ ላድርግሎት። ቅድም በሰጡት ምሳሌ ለዴቭ በሰጡት ምሳሌ ባስረዳ የተሻለ ይመስለኛል። ለምሳሌ የኢትዮጵያ ፓትርያርኮች በተለያየ ግዛት ላይ ጳጳሳትን ንዑስ ጳጳሳትን ሲሾሙ የሌሎች ጳጳሳት መኖር አስፈላጊ ነው ወይስ እሳቸው ብቻ ማለት ፓትርያርኩ ብቻ ነው መሾም የሚችሉት? ማንን ይቅርታ፣ የፓትርያርኩን በተለያየ አውራጃ ለምሳሌ አንድ ጳጳስ ለምሳሌ አቡነ ባስልዮስን ልውሰድ። አቡነ ባስልዮስ በተለያየ ግዛት ላይ እንዲያገለግሉ የሚልኳቸው ምንድነው? ጳጳሳት እንበለሽ ጳጳሳትን ፓትርያርክ ከሆኑ በኋላ ጳጳሳትን ሲልኩ ወደ ተለያየ አውራጃ ወደ ተለያየ የኢትዮጵያ አውራጃ ማለት ነው ለአገልግሎት ሲልኩ የሌሎች ጳጳሳት አብሮ መሾም ነው ያለው ወይስ ብቻቸው ነው? ግዴታ ነው። ጳጳሳት ሌሎቹም ፓትርያርክ በጋራ ነው የሚሾሙት ማለት ነው። ፓትርያርክ ሲሆን ጳጳሳት ይኸውልህ፣ ጳጳሳት አወቃቀሩ ምንድን ነው? ሌሎች ጳጳሳት ማለት ነው። ለዚህ ነው ርዕሰ ሊቃነ ጳጳሳት ይባላል። ይሄ ፓትርያርኩ ርዕሰ አበው ወይንም ደግሞ ርዕሰ ሊቃነ ጳጳሳት ይባላል። የቅዱስ ሲኖዶስ መሪ ነው። ወንበሩ ላይ ይቀመጣል። በዘመኑ በስሩ የሲኖዶስ አባላት አሉ። የየአህጉረ ስብከቱ ሊቃነ ጳጳሳት አሉ። እነዚህን ምደባ ሲመደብ በየሀገሩ ይመጣሉ። ለምሳሌ እኔ ያለሁት ደቡብ ካሊፎርኒያ ነው። የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ የተመደቡ አሉ። እኒህ ጳጳስ ሲኖዶሱ ምደባ ያደርጋል። ሲሾሙ ጉባኤው ተሰብስቦ ነው። ኖት ኦንሊ 3 በነገራችን ላይ 3 የተባለው ሚኒማሙ ተያዘ እንጂ ማክሲማሙ አይደለም። ጉባኤው በሙሉ ይጠራል። ለምሳሌ የጳጳሳት ሹመት አሁን አዲስ ቢደረግ ርክበ ካህናት ላይ ጳጳሳት ሹመት ኤጲስቆጶሳት ሹመት ቢኖር አሁን
ከመላው ዓለም ጳጳሳት እንዲሰበሰቡ ይደረጋል መጀመሪያ እና በሙሉ የጸሎት ሰዓት አለ፣ የጸሎት ጊዜ አለ፣ ሱባኤ አለ፣ የሚደገም ጸሎቶች ይደረጋሉ። ከዛ መጨረሻ ፋይናል ላይ ተሰብስበው የጸሎት ስርዓቶች ተደርገው ቅዳሴ ተደርጎ አንብሮተ ተደርጎላቸው ጳጳሳቱ ተሰብስበው አኬዎስ ይገባዋል፣ አርሳኒዎስ ብለው ይገባዋል ብለው ጉባኤውን ጠርቶ ነው ጳጳሳትን የሚሾመው። አየህ ግን ሚኒማም ቢሆኑስ ትንሽ ከሆኑ ቢያንስ 3 መሆን አለባቸው። ለዚያ ነው የኢትዮጵያ ቤተክርስቲያን ብዙ ጳጳሳት ስላልነበራት ብዙን ጊዜ ጳጳሳቶች ግብጾች የሚልኩት እየፈሩ አንዳንድ ነው የሚልኩልን። 3 ከሆኑ ሊሾሙ ይችላሉ ብለው ይፈራሉ። የኛ ቤተክርስቲያን ደግሞ በጣም ጨዋ ናት፣ በጣም ህግ አክባሪ ስለሆነች ምን ማጆሪቲ በህዝብ ብዛት እንኳ በቁጥር 1 እንኳ ብትሆን ነው አይ ክህነቱን አክብሬ ነው መቀበል ያለብኝ እንጂ እንደ ዱርያ አልሿሿም ብላ ያው ጠብቃ እንደምታውቀው እስከ እኛ ዘመን ቆይታ ነው ፓትርያርክ በብፁዕ ቅዱስ አቡነ ዮሳብ አማካኝነት አቡነ ባስልዮስ የመጀመሪያው በፓትርያርክ ደረጃ ነው ያወራሁት የመጀመሪያው ሆነው ተሾሙ። 5 ጳጳሳት እና አቡነ ቴዎፍሎስ ጭምር ያሉበት ማለት ነው ዮሴያስ። ስለዚህ አትናቴዎስ ብቻውን በፍጹም አይሾምም። ኦኬ ቴንክ ዩ በቃ ጥሩ ነው ኤክስፕላኔሽኑ። ከዚህ ጋር ተያይዞ ማነሳለው ጥያቄ ከአቡነ ባስልዮስ በፊት የነበሩት ከፍርምናጦስ ጀምሮ ኦልሞስት 1600 ዓመታት ያህል ወይም 1500 ዓመታት ያህል የነበሩት ከግብፅ ተልከው የሚመጡት በሹመት ተቀብለው የሚመጡት ሐቀኞቹ ጳጳሳት እንበል ከእርሶ ጋር ለመግባባት ነው እየሞከርኩ ያለሁት። መሀል ላይ ያሉ ብዙ ጉዳዮች ስላሉ በኋላ ዴቭ ምናልባት ያነሳቸዋል። እነዚህ 1500 ወሩ 600 ዓመታት ተልከው የመጡት ፓትርያርክ ካልነበሩ የሐዋርያዊ ቅብብሎሹ የጀመረው በኢትዮጵያ በአቡነ ባስልዮስ ጊዜ ነው ማለት ነው። ይህን ኮንፈርም ያርጉልኝ፣ አዎ ወይም አይደለም ይበሉ። እሺ ሐዋርያዊ ቅብብሎሹማ ከጌታ ጀምሮ ሳይቆራረጥ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ያለው አንዲቱ ቤተክርስቲያን ጉባኤ ያላት ቤተክርስቲያን ያመጣችው ነው። ስለዚህ ከዚህ የሚጀምር ነው የሚባለው እኮ ጳጳሳቱ እየመጡ ካህንና ቄስ ይሾሙ ነበር እኮ። የጳጳሳት ስራ ጳጳሳት አይሾሙም እንጂ እና አቡነ ሰላማ ብዙ ርቀት ሳይሄዱ ሀሳቤ እንዲያገኙ ማለት ነው። አቡነ ባስልዮስ ከግልጽ ላድርግ፣ አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ከሆኑ የእሳቸው ሐዋርያዊ ቅብብሎሽ የሚመዘዘው ከሲሪያል 6ኛ ጀምሮ ነው አይደል? በ20ኛው ክፍለ ዘመን ካለው የሚያያዘው እንጂ ከነ ፍርምናጦስ ጋር አይደለም የሚያያዘው። አይደለም። የጳጳሳት ሹመት እኮ ራሱ እኮ አፖስቶሊክ ሰክሰሽን እኮ ጳጳሳቱ ራሱ እኮ በነገራችን ላይ ይኸውልህ ቀኖናውን እዚህ ጋር ማየት ያስፈልጋል። ቀኖናው ይሄ አፖስቶሊክ ሰክሰሽን ያለው እና አባ ሰላማ እኮ ካህናትን ሲሾሙ ነበረ። የቀኖናው ግን የነዚህ ቄሶቹ ዲያቆናት ግን ጳጳሳት ስለማይሾሙ በዲያቆንና በቄስ በኩል አፖስቶሊክ ሰክሰስን አይቆጠርም። በጳጳሳቱ በኩል ግን ክህነቱ እየቀጠለ ነው። አይ ብራንች እየሆነ ይቅርታ ክህነቱ ሳይሆን ሐዋርያዊ ቅብብሎች ነው። ጥያቄ ክህነቱማ ነበር። ፍርምናጦስ እኮ ምንድነው ጳጳስ ፍርምናጦስ ሲመጡ ክህነት የላቸውም አይደለም። የኛም ክሌም ክህነት ነበር እና እኮ አፖስቶሊክ ሰክሰሽን የሚባለው ይኸውልህ በጳጳሳቱ በኩል ይሄዳል። አፖስቶሊክ ሰክሰሽን የነ ሰላማ ሁሉ ይቆጠራል። የኦርቶዶክስ ሌሎች ሊቃውንት እኔ ሲጽፉ ያነበብኩትና የማውቀው አቡነ ባስልዮስ የመጀመሪያው ፓትርያርክ ናቸው። ሐዋርያዊ ቅብብሎች ውስጥ ያሉ በኢትዮጵያዊ ፓትርያርክ ናቸው ነው። የእሳቸው ሐዋርያዊ ቅብብሎች ከምን ጋር ነው የሚያያዘው? ከግብፁ ኮፕቲክ ቤተክርስቲያን ሐዋርያዊ ቅብብሎች ጋር ይያያዛል። ከየቱ ጋር? ከሲሪያል 6ኛ ጋር በ20ኛው ክፍለ ዘመን ላይ ካለው ማለት ነው። ከሱ ጋር ነው ሊንክ የሚያደርጉት እኔ የማውቀው ማለት ነው እንጂ ከፍርምናጦስ ጋር ከመጣው መስመር ጋር አይደለም የሚያያዘው እኔ እንደማውቀው። ይሄንን እርስዎ ኮንፈርም ማድረግ ይኖርቦታል። ምክንያቱም ጥያቄ ሆነ ለመናገር ሊቃውንቴን ስለሚሉ ማለት ነው። አልገባኝም። አሁን ጥያቄህ እውነት ለመናገር ግልጽ አልሆነም። ጥያቄ ግልጽ ነው።
ኢዮስያስ እንትን ለማለት ፈልገ ነው። እኛ እኮ አውቶሲፍለስ ሆነን እንጂ እኮ አዲስ ሌላ እኮ እንትን አለ። አውቶሲፍለስ ራስ ገዝ በራሳችን ወዳጅ አንዴ ከእሳቸው ጋር እያወራሁ ስለሆነ ሌላ ነገር ያረከው መልሰውት ነበረ ስለደገምከው ብዬ ነው እንጂ አልመለሱትም። አንዴ ማይክን ብትዘጋ ጥሩ ነው። ይቅርታ። ሐዋርያዊ ቅብብሎሽ አሁን እንግዲህ ፓትርያርክ የኢትዮጵያ ፓትርያርክ የጀመረው ወይም ደግሞ ፓትርያርክ መባል የተጀመረው ከአቡነ ባስልዮስ ጀምሮ ነው ብለውኛል። የአቡነ ባስልዮስ ፓትርያርክነት ሐዋርያዊ ቅብብሎሽ ውስጥ አለ ከተባለ ከአቡነ ባስልዮስ በፊት የነበረው ፓትርያርክ ማን ነው እያልኩት ያለሁት። እኔ ደግሞ እያልኩ ያለሁት ግልጽ ጥያቄ እኮ ነው። በፓትርያርክ ነው በጳጳስ ነው አፖስቶሊክ የእነ ፍርምናጦስ መስመር ፓትርያርክ ካልሆነ ጳጳስ ብቻ ከሆነ የአቡነ ባስልዮስ በሐዋርያዊ ቅብብሎሽ ውስጥ ለመግባት ከሳቸው በፊት የነበረው ፓትርያርክ ማን ነው ተብሎ ነው የሚቀመጠው በኦርቶዶክስ ቤተክርስቲያን? ያኔ ጥያቄ ግልጽ ጥያቄ ነው የጠየቁት። እሺ ለአሁን ይኸውልህ አንተ ክሊር የሆነ ነገር ላድርግልህ። በነገራችን ላይ ሰክሰሽኑ በፓትርያርኩ ነው የሚቆጠረው። እንደዚህ አስበህ ከሆነ አይደለም። ምክንያቱም 12ቱ ሐዋርያት እኩል የሆነ ክህነት ነው ያላቸው በስልጣን እነዚህ የሚሾሟቸው። ለምሳሌ ሮም በጴጥሮስ በኩል ቢሄድ፣ እስክንድሪያ በማርቆስ በኩል እንደሄደው፣ ኤፌሶን በዮሐንስ በኩል እንደሚሄደው፣ የኢየሩሳሌም ሲቆጠር በያዕቆብ በኩል ከቆጠር ነው። እነዚህን እየቆጠርን ከሄድን እነዚህ ሁሉ በየእንትናቸው ውስጥ የሚፈስ ሰክሰሽን አለ። ልክ ኢትዮጵያ ውስጥም ያለው በአባ ሰላማ በኩል በነገራችን ላይ ፓትርያርክ እኮ የጳጳሳት እኮ እነዚህ ሰክሰሽን ይዘው ከሚያስቀጥሉት ራስ ነው አለቃ ነው እንጂ እኮ ራሱን ችሎ ፓትርያርኩ ኦኬ አንድ ነው ሁለት ነው የምንለው አይደለም። ስለዚህ ጳጳሳት እየሾሙ ስለሚሄዱ ምንጩ የጳጳሳት ጉባኤም ስለሆነ ፓትርያርኩን ራሱ እነዚህ የጳጳሳቱ ስብስብ ነው ፓትርያርኩን ራሱ የሚፈጥረው። ምክንያቱም ተሰብስበው ነው እነዚህ ሶስቱ ፓትርያርካቸውን ሊሾሙ ይችላሉ እዚያ በአፖስቶሊክ እንትን ካኖን መሰረት ማለት ነው። ስለዚህ አባ ሰላማ አስቀጥሎታል፣ ሌሎችም እያስቀጠሉት መምተው። ፓትርያርክ ማለት ደግሞ ርዕሰ አበው የጳጳሳቱ የበላይ አለቃ ማለት ነው። እሱ ደግሞ እንትን ውስጥ ገብቶ የሚቆጠር ነገር ነው። ጳጳሳት አባ ሰላምም ያንን እየቀደሰ ቤተክርስቲያንን እያገለገለ እያስቀጠለ እኮ ነው ያለው እና የለውም አንልም። ሁሉት ቀሲስ እኔ ማነው ፍርምናጦስ ወይም አባ ሰላማ ከሐዋርያዊ ቅብብሎች ትውፊት ውጭ ናቸው የሚል ክሌም አይደለም እያነሳው ያለሁት። የኔ ክሌም ምንድን ነው? ሐዋርያዊ ቅብብሎች ሲብራራ ቅዱስ ማርቆስ፣ ከዛ በኋላ አናንያስ፣ ከዛ አጊለስ፣ ከዛ ኬርሎስ እና ከላዲዮን እያለ ይመጣል። ይህን መስመር ይዞ ማለት ነው። እና እነዚህ አሁን የጠቀስኳቸው አትናቴዎስን ጨምሮ ሌሎቹም ዶናሲየስ፣ ማክሲመስ፣ ቶነስ እያለ የሚመጡት እነዚህ መስመሮች ሐዋርያዊ ቅብብሎሽን የሚያሳዩ መስመሮች ናቸው አይደል? ትሩ ኦር ፎልስ? ግን እነዚህ ብቻ አይደሉም። በሊቃነ ጳጳሳቱም ይመጣል ነው የምልህ እኮ። እነዚህ ራሳቸው ብቻቸውን አይደሉም። እነዚህ ራሳቸው በእነዚህ ውስጥ የሚካተቱ ናቸው እንጂ ከነዚህ እንደነዚህ እንደ አንድ መስመር ጊዜና ወቅትን እየተኩ ከነዚህ እኩል የሚቆጠሩ ናቸው እንዴ? በእነዚህ ፓትርያርክ እኮ በነገራችን ላይ ፓትርያርክ እኮ የጉባኤ የጳጳሳት እኮ አባት ማለት ነው እኮ። ከነዚህ አንዱ ሆኖ የሚመረጥ ነው። ገባኝ። ታዲያ የሐዋርያዊ ቅብብሎች ማሳያ እሱ አይደል እንዴ? እኮ ፓትርያርኩን እየሾሙ ይመጣሉ። ግን ቄስ አሁን ጥያቄ ሊሆን የፈለግከው ፓትርያርክ የጀመራችሁት በአቡነ ባስልዮስ ጊዜ ነው። ስለዚህ ለማለት እኔ ራሱ እየሄድክበት ያለው በቃ አልገባኝም። ሌሎች አላልኩም። ግልጽ ሙግት ቢሆን እንደዛ መጣ ነበር። እውነት ለመናገር አልገባኝም። ኢዮስያስ ጥያቄ ግልጽ ነው። ምንድን ነው ከፍርምናጦስ ጀምሮ ያለው ፓትርያርክ አይደለም አሉኝ። ይኸው የሚሰማው 200 ሰው። ስለዚህ አሁን ስለ ፍርምናጦስ ስናነሳ ስለ ፓትርያርክ አናነሳም።
የምናነሳው ስለ ፓትርያርክ ስናነሳ ስለ አቡነ ባስልዮስ ነው የምናነሳው። አቡነ ባስልዮስ ደግሞ ከመሬት እንዲሁ ዝም ብሎ ከአየር የጀመሩ አይደሉም። እሳቸው ተከትለው የመጡት ፓትርያርክ አለ። ምንም እንኳን በኢትዮጵያ የመጀመሪያው ፓትርያርክ ቢሆኑ እሳቸው የተከተሉት የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ቀዳሚ ከሳቸው በፊት የነበረ ፓትርያርክ ማን ነው ማለት መስመሩ ካልተያዘ አቡነ ዮሳብ ናቸው። አቡነ ባስልዮስ ከፓትርያርክ ደረጃ ከጠየቀኝ እቺን ስቴትመንት ላስቀምጡልዎትና ቆይ ልንገርህ። ቆይ አሁን የገባኝ መስሎኛል። ቆይ ላብራራ። ይኸውልህ ካለበለዚያ ምን ይሆናል መሰሎት መልሶ አቡነ ባስልዮስ አሁን ገብቶኛል። አቋም ይመጡና የሆነ ሐዋርያዊ ቅብብል ገብቶኛል። የግድ ማገናኘት ገብቶኛል። አሁን ገብቶኛል። አሁን የገባኝ መሰለኝ። ይቅርታ አይ ቲንክ አሁን አቡነ ከማርቆስ ጀምሮ የሚቆጠሩት እንዳልከው የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እንደሚለው ስንቆጥር ፓትርያርኮችን በምንቆጥርበት ጊዜ አባ ሰላማ በነበረበትም ጊዜ ይሁን ከሱ ከአቡነ ባስልዮስ በፊት የነበሩት ጳጳሳት የግብፅ ወይንም የኮፕቲክ ኦርቶዶክስ ሲኖዶስ አባል ናቸው። አባል ነው የሚሆኑት። ፓትርያርካቸው አንድ ነው። ቆይ ልጨርስ። ፓትርያርካቸው አንድ ነው። አንድ ፓትርያርክ ነው ያላቸው። ያ ፓትርያርክ የማኑ ነው? የግብፁ ነው። እኛ እንደ አንዱ አሁን ለምሳሌ ከግብፅ አውራጃዎች በግብፅ አውራጃዎች ብዙ ሊቃነ ጳጳሳት አሉ። ልክ የኢትዮጵያው እንደ አንድ ሀገረ ስብከት ነው። እንደ አንድ ሀገረ ስብከት ነው አብሮ የሚሰበሰበው አብሮ ጉባኤ ውስጥ እንትን የሚል ነው ይሄኛው። ምክንያቱም ፓትርያርኩ ማን ናቸው? የእነ አባ ሰላማ ፓትርያርክ አትናቴዎስ ነበሩ። ከዚያ በኋላ የመጡትን ፓትርያርካችን እነ ዳግማዊ ቄርሎስ እነዚህ ናቸው። እና አቡነ ዮሳብ የኛ ፓትርያርክ ናቸው። ልክ እንደ አቡነ ማትያስ ማለት ነው። አሁን እንዳሉት ፓትርያርካችሁ ማን ነው ተብለን የምንጠይቀው ከዚያ ዘመን አቡነ ዮሳብ ነው የምንለው። ኢብን ስንቀድስ በእንተ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት አባ ዮሳብ ወብፁዕ ሊቀ ጳጳስነ ብለን ግን አባ ባስልዮስ ከሆኑ አባ ባስልዮስ የሀገረ ስብከቱ ወይንም የኢትዮጵያው አባ ሰላማ ከሆኑ እያል እንጠራለን። አየህ ልክ እንደዚህ ነው በየሀገረ ስብከቱ። ፓትርያርካችሁ ግን ማን ነበሩ ከሆነ እስከ አቡነ ባስልዮስ ድረስ ፓትርያርካችን የግብጾቹ ፓትርያርክ ናቸው እኮ። ስለዚህ ቬሪ ጉድ አሁን መጥተውልኛል። ስለዚህ አወሳሰብክብኝ ጥያቄው ምናልባት አልተረዱኝ ይሆናል እንጂ እኔ ጥይቅ ግልጽ ነው። ከቅድም ጀምሮ ስለ ፍርምናጦስ ስጠይቅ ያልኩት ፓትርያርክ አይደለም አሉኝ። ታዲያ ፓትርያርክ መች ነው የጀመረው አልኩት። አቡነ ባስልዮስ ላይ ነው የጀመረው አሉኝ። አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ከሆነ ሐዋርያዊ ቅብብሎሹ እውን እንዲሆንልዎት ከአቡነ ባስልዮስ በፊት የነበረ ፓትርያርክ አቡነ ዮሳብ ናቸው። አቡነ ዮሳብ ናቸው። እሺ ጥሩ። የኛ ፓትርያርክ አቡነ ዮሳብ ነበሩ። ስለዚህ ሐዋርያው ሰንሰለት በዚህ መንገድ ነው የሚብራራው ማለት ነው። በትክክል በጣም ጥሩ። ስለዚህ ከዛ በፊት የነበሩት ከፍርምናጦስ እስከ ማለት አቡነ ባስልዮስ ከመምጣታቸው በፊት የነበሩት እነዛ ሁሉ እንደ ፓትርያርክ የማይታዩ ከሆነ ለሐዋርያው ቅብብሎሽ አናነሳቸው ማለት ነው እነዛ። እዚህ ላይ በዚሁ አጋጣሚ ዮሳብ መጠቅስልህ አሁን በመሃል ላይ ለምሳሌ ባለፈው ሳምንት ዜና ላይ አይታችሁት ይሆናል። የአርመን ኦርቶዶክስ የኛ ቤተክርስቲያን ናት። አንድ ጳጳስ በሆነ ነገር ባልገው ክህነታቸው ተገፎ አቶ ተብለዋል እና በኢትዮጵያ ታሪክ ውስጥ እና አብዱል አንስታችሁ ስለነበረ ነው። እንደነ አብዱል ያሉ የግብፅ ካፊሮች ወይንም ይሄ ሙስሊም ሴረኞች በኢትዮጵያ ላይ ፖለቲካሊ ብዙ ሲያሴሩ ነው የኖረ። ይሄ በጣም ብዙ ችግሮች ሲያደርሱ ነበረ። የግብፅ ቤተክርስቲያን በሌለችበት ለመሸወድ ሸውደዋል። ቤተክርስቲያኗን የሸወዱት ሙስሊሞች ናቸው። ሙስሊም ፓትርያርክ አድርገው ደብዳቤ ልክ የግብፁ ፓትርያርክ እንደላኩ አድርገው ላኩ። በ12ኛው መቶ ክፍለ ዘመን ማለት ነው። ከዚያ ሰውየው ያው ሲጋለጥ አይቀጥ የቅጣት ተቀጣ። ይሄ ማለት
ጳጳስ አይሾምም። የሰውዬ ካህን ነው የሚሾመው። በነገራችን ላይ አሁንም ራሱ ሊኖር ይችላል። አሁንም ራሱ ለምሳሌ መናፍቅ ሊሆን ይችላል ጳጳሱ። ከአፖስቶሊክ ሰክሰስ ግን አይቋረጥም፣ በምንም አይያዝም። ከጳጳሱ ጋር ይወገዝና ልክ አርዮስ ተወግዞ እንደተለየው ተወግዞ ሰውየው ይለያል። ያጠመቃቸው ማለት እንትን ያላቸው ክህነት የሰጣቸው ካሉ አሁን ያ አብዱል ታሪክ እንደዚህ እነገሌ ሹሟል የሚባል የለም። ግን ካሉ ግን በቀኖና ቤተክርስቲያን በፍትሐ ነገሥቱ መሰረት ወይ እንደገና ይሾማሉ፣ የማይገባቸው ሆነው ከተገኘ ደግሞ አቶ ሆነው ይቀጥላሉ። ሌላ ሙስሊም ራሱ ዲያቆን ቄስ አድርጎ ከሆነ ደግሞ እነሱ ከቤተክርስቲያን ተወግዘው ይለያሉ። እንደዚህ በጣም ጥሩ። አይ ቲንክ እሱ ስላልሆነ ትኩረታችን ወደ ቀደም አብሬ ማየት ስላለብን ነው። የአብዱል ጉዳይ ተነስቶም ስለነበረ ያ አጋንንቶች ያደረጉት ነው። ከቤተክርስቲያኑ ውጭ የሆነ ሰው ነው እና ልክ ይሄ ማለት ደግሞ በሐዋርያት መካከል ይሁዳ በሐዋርያት መካከል ይሁዳ እሱ ትኩረቴ ስላልሆነ ከይቅርታ ጋር ልጨርስ ይችል ልበልባት ትንሽ ፍቀድልኝ። ልክ በሐዋርያት ዘመን ቢዛ ሐዋርያት ከእርሱ ጋር እንትን ማሳብ ስላለን እዛ ላይ እንደ ተስማማን ይመስላል አብረን ከሰማን ማለት ነው። ስለዚህ እርሱ ሀሳብ አከብርሎታለሁ፣ እሱ ላይ እንመለስበታለን። ዴቭ ሄድበታል እሱን። የእኔ ጥያቄ አሁን እንዲመልሱልኝ የምፈልገው ጥሩ ተግባብተናል። አሁን እንግዲህ በደንብ ማይንድ እንዳይረሱ እዚህ ጋር ግራ የተጋባ ነገር እንዳይኖር ነው በተደጋጋሚ ሪማይንድ ማደርግሎት። አሁን እኛ አሉን ቅድም ሲነግሩኝ የኛ የሐዋርያዊ ቅብብሎሽ ከግብፅ ኮፕቲክ ቤተክርስቲያን ጋር ተያይዞ የሚብራራ ነው ብለውኛል። ጥሩ። አቡነ ማቴዎስ ከመጡ ጊዜ ጀምሮ እንግዲህ ፓትርያርክነት ፕትርክና ከጀመረ እንግዲህ በደንብ ይስሙኝ፣ ፕትርክና ከጀመረ የግብፁ ደግሞ ፕትርክና የራሱን መስመር ይዞ ነው እየቀጠለ ያለው። አሁን ከአቡነ ባስልዮስ ጀምሮ የመጣው ፕትርክና የራሱ ጳጳስ የራሱ ፓትርያርኮች እየተካ ይመጣል። እስካሁን 6 ይሁን 5 ይሁን ያርሙኛል፣ ችግር የለም። እስከ አቡነ ማትያስ ድረስ ያለው ማለት ነው። በዛ በኩል ደግሞ በግብፁ በኩል ደግሞ እንደዛው እየቀጠለ ነው ያለው እስካሁን እስከ አቡነ ቴዎድሮስ ድረስ ማለት ነው። ሶ 2 ፓትርያርክ በማርቆስ መንበር ስር 2 ፓትርያርክ አይሆንቦትም ወይ? 2 ሐዋርያዊ ቅብብሎሽ አይሆንቦትም ወይ? ይሄ እርስ በርሱ አይጋጭም ወይ? ጥሩ ጥያቄ ነው ዮሲ፣ በጣም ጥሩ ጥያቄ ነው። ቅድም ምን ብለን ነበረ? ክህነት ዶግማ ነው። ክህነቱ ግን በምን አይነት መንገድ ይቀጥል የሚለው ቀኖና ነው። ይሄ እሱ ብቻ ሳይሆን የኤርትራ ቤተክርስቲያን የኤርትራ ቤተክርስቲያን በእኛ እድሜ በአንተና በእኔ እድሜ ነው የራሳቸው ፓትርያርክ የኖራቸው ከኢትዮጵያ ጋር ስለነበሩ የአስመራው ሊቀ ጳጳስ አብሮ ከኢትዮጵያው ሲኖዶስ ጋር አብሮ የነበረ ነው እስከ ደርግ እስከ ማለት ኤርትራ እስከምትገለጠል ድረስ። ስለዚህ በእኛ 5 ነበሩ ኦሪየንታል ቤተክርስቲያናት። በኋላ ይሄማ እህት አብያተ ክርስቲያን ራሱ እኮ የህንድ ቤተክርስቲያን መስራቿ ቅዱስ ቶማስ እኮ ነው። የህንድ ሀገረ ስብከትን ህንድን የመሰረታት ቅዱስ ቶማስ ነው። በአርመኖችም ይቆጥራሉ፣ አርመኖች አለ። ስለዚህ የኢትዮጵያ ግን ቅድም ይኸውልህ ዮሴ ያልሁህ ነው። የኢትዮጵያ ግን እንደ ግብፅ አንዲት በአንድ ሀገረ ስብከቷ ወይንም ደግሞ ሀገረ ስብከት እንደ አንድ ሀገረ ስብከት ሆና እንደ አንድ ክፍለ ሀገር ማለት ነው። በነገራችን ላይ ልክ ጠቅላይ ሚኒስቴሩ ለክልሎች እንትን እንደሚሾመው ማለት ነው። ልክ ኢትዮጵያ የግብፅ ቤተክርስቲያን አንድ ሀገረ ስብከት አንድ አካል ናት። ኦኬ። ከዚያ በኋላ ግን ቤተክርስቲያን ልክ ራሷን በአገልግሎቱ እየሰፋ ሲመጣ አገልግሎት ለአገልግሎቱ በሚል ፈቃድ ተጠይቆ ነው ቤተክርስቲያን አፕሩቭ አድርጋ ነው ስልጣኑን ሙሉ በሙሉ አቡነ ዮሳብ ፈቅደው። አቡነ ዮሳብ ብቻቸውን አሉ። የግብፅ ቤተክርስቲያን ሲኖዶስ ፈቅዶና ወዶ ራሳቸው ናቸው ደግሞ የሾሙት። በነገራችን ላይ ግብፅ ውስጥ ነው ይሄ ሁሉ የተደረገው። ራሳቸው ፓትርያርክ አድርገው በመጀመሪያ በነገራችን ላይ ቆይ አንድ ጊዜ እንዳልሳሳት ቀኑን እንትኑን ልጥቀስልህ። መጀመሪያ 5 ሆነው ግብፅ ውስጥ ተሾሙና ከተሾሙ ወደ ኢትዮጵያ ውስጥ እንደ ጳጳስ ሆነው ነበር ሲያገለግሉ የነበሩ አቡነ ባስልዮስም። በኋላ ራስ ተፈሪ ፓትርያርክ እንትን ይሄ ንጉሥ ሲሆኑ ቆይ ቀኑን ልንገርህ፣ ለታሪክም ማስረጃውን አብሮ መጥቀሱ ስለሚጠቅም ማለት ነው።
በመጀመሪያ ላይ በ1940 ሐምሌ 18 ነው የተሾሙት። ካይሮ ላይ በብፁዕ ቅዱስ አቡነ ዮሳፍ እጅ ተቀብተው 5 ጳጳሳት ተሾሙ። ስማቸው አቡነ ባስልዮስ የሸዋ፣ አቡነ ሚካኤል የጎንደር ሊቀ ጳጳስ ነበሩ። ብፁዕ አቡነ ቴዎፍሎስ ደግሞ የሐረር፣ ብፁዕ አቡነ ያዕቆብ የወለጋ፣ ብፁዕ አቡነ ጢሞቴዎስ የሲዳሞ ሆኑና በ1943 ጥር 6 ብፁዕ አቡነ ባስልዮስ የኢትዮጵያ ሊቀ ጳጳሳት ሆነው ተሾሙ። በዚህ አኳኋን ቀስ በቀስ በ1951 ሰኔ 21 ቀን የእመቤታችን ቅዳሴ ቤተክርስቲያን በሚከበርበት ዕለት ካይሮ ላይ የመጀመሪያው የኢትዮጵያ ቤተክርስቲያን ፓትርያርክ ሆነው በመሾም 17 ኤጲስቆጶሳትንና ሊቃነ ጳጳሳትን ሾሙ ይላል። አሁን ታሪክ አሿሿማቸው ነው እየነገሩኝ ያሉት። የእኔ ጥያቄ ግን አሿሿማቸው ሳይሆን እኔ አሿሿማቸው ላይ ከዚህ አሁን ያነሱትን እኔም አንብቤ ያለው እሱ ሳይሆን የኔ ጥያቄ የኔ ሎጂካል ጥያቄ ሐዋርያዊ ቅብብሎች የሚባለው እስከ ዛሬ ድረስ ማለት ነው ከምንድን ነው ከማን ነው ከማርቆስ ጀምሮ ቀጥታ እየተተካካ መጥቶ የማርቆስ መንበር ሁለት ሳይከፈል ሁለት ፓትርያርክ ሳይኖረው እየተተካካ መጥቶ 21ኛው ክፍለ ዘመን ላይ ሲደርስ ማለትም በፈረንጆች በ1959 አቡነ ሰላማ የኢትዮጵያ ፓትርያርክ ሲሆኑ ለሁለት ተከፈለ ማለት ነው። አልተከፈለም። አንደኛ እንዴት ተከፈለ እንጂ ቀጥልሽ ግድ የለበለውና አንደኛው አቡነ ሰላማ ባኖ አቡነ ባስልዮስ በፈረንጆች 1959 የመጀመሪያው የኢትዮጵያ ፓትርያርክ ነው። ፕትርክናው ከየት ነው የሚመነጨው ሲባል ከግብፁ ነው የሚመነጨው፣ ከኮፕቲኩ ነው የሚመነጨው ብለውኛል ቀደም። ስለዚህ ምንም እንኳን አቡነ ባስልዮስ የኢትዮጵያ የመጀመሪያ ፓትርያርክ ተብሎ ቢቀመጡ ሐዋርያዊ ቅብብሎሻቸው ከግብፁ ጋር ተያይዞ ስለሚፈታ እሳቸውን ከግብፁ ሐዋርያዊ ቅብብሎች ልንለጥላቸው አንችልም። ከዚህ የተነሳ አንድ ዊንግ አለ ማለት ነው። በዛኛው በኩል ደግሞ የግብጾቹ ምንም እንኳን አቡነ ባስልዮስ የመጀመሪያው ፓትርያርክ ቢባሉ በትይዩ ደግሞ ፓራሌሊ ደግሞ የግብፁ ኮፕቲክ ቤተክርስቲያን የራሱን ጵጵስና ቀጥሏል እስካሁን ድረስ አሁን እስካለው እስከ አቡነ ቴዎድሮስ ድረስ። አንዱ መንበር ሁለት ፓትርያርክን እያስተናገደ ነው ያለው ማለት ነው። አሁን አቡነ ባስልዮስን ብንጠይቅ የእሳቸውን ምንድነው የፕትርክና ጅማሬ ማርቆስን ነው የሚያነሱት። አሁን ካለው ብነሳ እንደውም ጥሩ ነው። አቡነ ማቴዎስን ብንጠይቅ ከ2013 እስካሁን ድረስ በፕትርክና ስልጣን ላይ ያሉ ብንጠይቃቸው ማርቆስን ነው የሚያነሱት። አቡነ ማነው ፓትርያርክ ቴዎድሮስን ብንጠይቅ ማርቆስን ነው የሚነግሩን። ሁለት ፓትርያርክ በአንድ መንበር አለ ማለት ነው። ወይም ደግሞ ሁለት ፓትርያርክ በአንድ መንበር ስር ተፈጥሯል ማለት ነው። ይሄ እንዴት ነው ሐዋርያዊ ቅብብሎሽን ቫሊድ የሚያደርገው? እሺ በነገራችን ላይ አንተ አሁን እየመሰለህ ያለው ፓትርያርኩ በነበረው ነገር ካልቀጠለ ይሄ አፖስቶሊክ ሰክሰሽኑ ይቋረጣል ነው። ይቋረጣል የሚል የለም። እያንዳንዱ ኔሽን አንድ ሀገር የራሳቸው ለምሳሌ ሚስ ኢንተርፕሬት ያደርጉኝ ቀሲስ፣ እኔ ይቋረጣል አላልኩም። እያልኩ ያለሁት እንደውም አሁን የእንትኑ ኤርትራውን ጨመሩ 3 ሆነ ማለት ነው። ይቋረጣል ሳይሆን እየጠየቅኩ ያለሁት ከመጀመሪያው ክፍለ ዘመን የጀመረ ከማርቆስ የጀመረ እስከ 1ኛው ክፍለ ዘመን ሳይከፈል የኖረ የማርቆስ ምንድነው የፕትርክና መስመር 21ኛው ክፍለ ዘመን ላይ ሲደርስ ለ3 የተከፈለበት ምክንያት ለ3 በመከፈሉ ምክንያት እንዴት ነው ቫሊድ ሊሆን የሚችለው? ሐዋርያዊ ቅብብሎሹ እንዴት ነው ሊያብራሩ የሚችሉት ነው የኔ ጥያቄ እንጂ ተቋረጠ የሚል ስቴትመንት አላስቀምጥኩም። እኔ አሁን ምንድነው እንደ ኖሌጅ ሲከር ሆኜ ነው ቻሌንጅ እያደረኩት ያለሁት። ከሌላ ወንድሞች ጋር ቢሆን ከኦርቶዶክስ ቤተክርስቲያን ተሟጋቾች ጋር ቢሆን በዚህ ቶን አላወራም። እኔ እርሶ ትልቅም ስለሆኑ አባትም ስለሆኑ በዛ አክብሮት ነው የማወራው።
ቻሌንጅ እያደረግኩ ያለው እንደ ቻሌንጅ ኮትሽን ማነሳው እንዲመልሱት ነው። 3 ፓትርያርክ አንድ መንበር እንዴት ነው ሐዋርያዊ ቅብብሎሽን እውን የሚያደርገው ነው ጥያቄ ነው። ቻሌንጅ ኮትሽን አይ እንትን ይሄ ቻሌንጅ አይደለም። ይሄ አንደኛ አፕሮቫል ኦፍ የቸርቿ ራሱ በካኖን 34 ላይ እስኪ ፌዝ ታግዘኛለህ፣ መረጃውን ታወጣልኛለህ። የካኖን 34ን ታነቡልኛላችሁ። አንድ ሀገር በቤተክርስቲያን እየሰፋች ከሄደች የራሷ ፓትርያርክ እንዳይኖራት የሚከለክል ሕግ ያለ አይመስለኝም። መረጃውን በትክክል ይሄ እዚህ ላይ ነው ለማለት ማቅረብ ስላለብኝ ነው። ነገር ግን አንድ ሪያሊቲ አለ። በቤተክርስቲያን ታሪክ ውስጥ ቤተክርስቲያን ሉዓላዊት ናት። ቤተክርስቲያን ቀኖናን የመቀነን የመወሰን የማሻሻል ራይት አላት። በእኛ ለምሳሌ ጉባኤ ማካሄድ ሁሉ ትችላለች። ጉባኤ ማካሄድም ትችላለች። በቀኖናዋ ሉዓላዊት ናት ቤተክርስቲያን። ይሄንን የግብፅ ቤተክርስቲያን ኦልሬዲ አፕሩቭ አድርጋለች። ከዚያ በፊት ያላደረግነው ለምንድን ነው? ስለማይፈቀድ ነው እንጂ ጳጳስ መነኩሴ ስላልነበረን አይደለም። አሁን ግን ቤተክርስቲያን ፈቅዳ በጉባኤ ሲኖዶስ የሚያወጣው መመሪያ ሉዓላዊ ነው በየትኛውም በቤተክርስቲያን ውስጥ። ስለዚህ የግብፅ ቤተክርስቲያን ፓትርያርኩ ራሳቸው ሲኖዶሱ ፈቅዶ ያደረገው ስለሆነ ፓትርያርክ አፖስቶሊክ ሰክሰሽን ደግሞ የአንድ መንበር ጉዳይ አይደለም። ከጅምሩ አፖስቶሊክ ሰክሰሽን የአንድ መንበር የመሆን ያለመሆን ጉዳይ አለመሆኑን የምናውቀው እህት ተብለን የምንቆጠረው 6 አብያተ ክርስቲያናት የራሳችን ፓትርያርክ ነው ያለን። ኖት ኦንሊ የኢትዮጵያ የኤርትራ ሲጀመር ይሄ ብቻ አይደለም። የሚገርምህ ማቴዎስ እና ማርቆስ እንኳን በፓራላል ነው ያሉት። ማለት ቶማስ ማለት ነው። ቶማስ እንድ ነው ቤተክርስቲያን አፖስቶሊክ ያንን በዛ በኩል የሚቆጠር ነው። ግን ከኛ ጋር አንዲት ቤተክርስቲያን ነን፣ ዶግማ ላይ አንድ ስለሆን ማለት ነው። ግን እሱ መከራከሪያ ቀሲስ እሱን ሌላ ምክንያት የለማ። አሁን አፖስቶሊክ አሁን ያነሳው ከምን አንጻር እንደሆነ ተመሳሰለ በሚል አሁንም በነገራችን ላይ ቀሲስ አልመለሱልኝም። የመለሱልኝ መልስ እንግዲህ እሱ መልስ በትክክል መልሻለሁ። የመለሱልኝ መልስ ለእኔ መልስ ነው ብዬ አላስብም። የመለሱልኝ መልስ ሪኮል አድርገው። እሺ አሁን ደግሞ ማጠቃለያ ሌሎችም እንዳይሰለቹብን ስቴትመንት ላስቀምጥሎት። የመለሱልኝ መልስ ሪማይንድ ላድርግ፣ ቤተክርስቲያን አንዱን የማርቆስ መንበር በ21ኛው ክፍለ ዘመን ለ3 መክፈሏ የኢትዮጵያ፣ ኤርትራ፣ ግብፅ ራሱ መቀጠሉ በአንድ መንበር ስር 3 ፓትርያርክ መኖሩ በሚመለከት በጉባኤ የተወሰነ ነው። በአንድ መንበር ላይ አሁን በነገራችን ላይ 3 ፓትርያርክ የለም። አሁን ቆይ አላልኩኝም። አቡነ ባስልዮስ የመጀመሪያው ፓትርያርክ ነው አላለም እኮ። አሁን መንበረ ይኸውልህ፣ የአቡነ ባስልዮስ መንበር አዲስ አበባ ነው። አሁን ያለው የኢትዮጵያ የፓትርያርኩ መንበር እንደ አቡነ ባስልዮስ ከማርቆስ አይደለ እንደሚነሳው። ቆይ መንበረ ፓትርያርክ የፓትርያርኩ መንበር በአሁኑ ሰዓት ላይ የቅድስት ማርያምን ያለልህ አዲስ አበባ ነው። ፓትርያርኩ የኢትዮጵያ ከሆነ በኋላ አቡነ ባስልዮስ መነሻው ከየትኛው ሐዋርያው ቅብብሎች ነው የሚብራራው? ያ ነው የኔ ጥያቄ። እሱ በነገራችን ላይ ማስረጃ በነገራችን ላይ ልንገርህ፣ አንተ የምትለው አይደል እንደሚነሳው። ቆይ ልንገርህ፣ አፖስቶሊክ ሰክሰሽን በነገራችን ላይ ቆይ ልንገርህ፣ ሐዋርያው ቅዱስ ጴጥሮስ እኮ የሮም መንበርን የሚመራ ነበረ ነው አይደለ? እሱን ደግሞ ጴጥሮስ ነው ደግሞ ማርቆስን የሾመው። አየህ አንተ በምትለው በቃ እዚህ ጋር ፈረሰ ማለት ነው። ለምን ብትለኝ ማርቆስ የእስክንድርያ ፓትርያርክ። ቆይ ልንገርህ ሙግት እሱ አይደለ እንዴ? እዚህ ጋር መጥቶ እኮ ኢንቫሊድ ሆነ እያልኩት ነው እኮ። አስጨርሰኝ። ልክ ቅዱስ ጴጥሮስ መንበሩ ሮም ሆኖ እያለ ከዚያ ምን አደረገ? ልጄ ማርቆስ ያለውን በአንደኛ ጴጥሮስ 3 ላይ ወደ እንትን ላከው፣ ወደ ግብፅ ላከው። ግብፅ ሄደና እስክንድርያን መንበሩ አደረገ። ሮም መርመር እያለ እዚያ መንበር። ጳጳሳት የየራሳቸው መንበር አላቸው፣ ይሄዳሉ። ሲሄዱ በዚያ ዘመን በእርግጥ
በዚያ ዘመን 4ቱ ወይም 5ቱ ከኢየሩሳሌም ጋር ከቆጠር 5ቱ መናብርት ናቸው የሚታወቁት። በኋላ ግን እየሰፋ ሲሄድ መንበሩ አፖስቶሊክ ሰክሰሽኑ ከዚያ የሚመዘዝ ቢሆንም መንበረ ጵጵስና ግን ሁሉም አላቸው፣ ጳጳሳትም ባላቸው። ከዚያ ማርቆስ ደግሞ ከአባቱ ከጴጥሮስ የሰማውን እየተማረውን ለኢትዮጵያ ደግሞ አፕላይ ያደረገው ማለት ነው። እንግዲህ አቡነ ዮሳ ያንን አደረጉት። የኛው ደግሞ ያው በፖለቲካ ምክንያት ነው እንጂ በነገራችን የኤርትራ እኛ ጋር ያው መምጣት ስላልቻሉ ወደ ግብፅ ሄደው ነው። የግብፅ ቤተክርስቲያን ፈቅዳ ነው ፓትርያርክ ያደረገች። የኤርትራዎችንም እኛ ጋር የነበሩ ቢሆኑም ፖለቲካው ግን አልፈቀደም። መገናኘትም አልቻልንም። በነገራችን ላይ በዚህ አጋጣሚ ሲሾም ፓትርያርኩ የግብፁም ይኖራል፣ የሁሉም እህት አብያተ ክርስቲያናት ይገኛሉ። በነገራችን ላይ በጉባኤው ላይ ተገኝተው አብረው አንዲቷ ቤተክርስቲያን ናት ይህን ሹመት የምትፈጽመው እና የቤተክርስቲያን ደግሞ ስንትን ነው ውሳኔ ስለሆነ ውሳኔውን አሚን ነው። አሁን ነገ ራሱ ቤተክርስቲያን የሆነ አንድ ቀኑና ብታወጣ እንቀበላለን። ሉዓላዊት ናት ቤተክርስቲያን። አበው የነሰ መልእልት አሁን ይሄ ድምዳሜው ማለት ነው ቀሲስ ከአክብሮት ጋር ለብዙ ስኮላርሊ ዲቤት እና ክርክር የሚዳርገው የሐዋርያዊ ቅብብሎች ክፍተት አለው የሚባልበት ምክንያት አንድ ይሄ ነው። አሁን ራሱ የግብፅን እንደውም ኢዮሲ በዚህ መኩራት አለብህ እንደ ሀገር ኢትዮጵያ። ኢዮሲ አይደለም አሁን ለምሳሌ ያንተ በነገራችን ላይ ያደረጉት ያደመጥኩት ቀሲስ እኔ ደግሞ ክሌም ላድርግ የግብፁን አሁን የኤርትራን እንኳን ሲያነሱልኝ በፖለቲካ ምክንያት ከኛ ጋር መሆን ስላልቻሉ ግብፅ ፈቅዳላቸው የራሳቸውን ፓትርያርክ ሾመው ይችላል። መብታቸው ነው። አዎ ይሄ ማለት ሐዋርያዊ ቅብብሎች በፖለቲካ ምክንያት ይከፈላል ማለት ነው? አይከፈልም። ለምን ይከፈላል? ሐዋርያዊ ቅብብሎች እኮ ፓትርያርክ ነው በኤርትራ ራሳቸው ነው የሚከፈለው። ራሳቸውን በራሳቸው ቢሾሙ ነበረ። ራሳቸውን እኮ በራሳቸው እኮ አልሾሙም። በፈቃድስ ቢሆን እኮ አልመለሱልኝ ይችላሉ። ቅድም እኮ ለዚያ ነው ምን ይላል ካኖን አፖስቶሊክ ካኖን ላይ ምን አለ ኢዮሲ? አንድ ጳጳስ ብቻውን ከሆነ በስደት ቢሆን ኤክሰፕሽናል የሆነ ነገር ቢፈጠር 3 ጳጳሳት ባይኖሩስ? ከሌሉማ ስደት ከሆነ ጦርነት ከሆነ ፖለቲካ ከገባ በማይመቸውም ሁኔታ ቢሆን አሉ አባቶቻችን ብቻውን አንድ ጳጳስ ቢሆን ሊሾም ይችላል። ስለዚህ የኤርትራ ቤተክርስቲያን ስደት ላይ የነበረች ናት በዚያን ጊዜ። በአንድ መንበር ነው እሱ መሞገቻ ያስኬድማ። ለምሳሌ አገር ከሆኑ አገር እኮ ስለሆኑ ነው ባይዘው አትናቴዎስ እንደ ፓትርያርክ አንድ ብሎ እየጀመረ አሃዱ ብሎ እየጀመረ የኢትዮጵያም አንድ ብሎ እየጀመረ አሃዱ ብሎ አይጀምርም። ይቆጥራሉ። አሁን ምንጫችን ማርቆስ ነው እያሉ የግብፁም ማርቆስ ነው እያለ 3 ፓትርያርክ አንድ የማርቆስ ምንጭ አለን እያሉ ነው ማለት ነው። ይሄንን እንግዲህ ባለመስማማት እንስማማና ማጠቃለያ ኢዮሲ እንስጥና በነገራችን ላይ ኢዮሲ አንድ ጥያቄ እንጠይቅ ፍቀድልኝ። እሺ ይሄን ማስረጃ ላቅርብሎትና የእርሶን አስተያየት እንዲሰጡበት ፈልጌ ነው። ላርጅ አድርግኝ ሃኑ ይበቃናል። ሌሎች ደግሞ ልስጣቸው እድል፣ ለሌሎቹ እድል እንስጥና አንድ ጥያቄ ግን ፍቀድልኝ። አንደኛ ለበኋላ ማጠቃለያን እንድሰጥ ትፈቅዱልኛላችሁ። እናንተም ስወጣ ትቀጥላላችሁ። አፖስቶሊክ ሰክሰሽን እናንተ መልሰውልኝ ወደ ጥያቄው ደስ ይለኛል እኮ በኋላ ማጠቃለያ ሰጠዋለሁ። አብረን ጠይቀኝና አስተያየቱን ብቻ ነው የምፈልገው። ከይቅርታ ጋር አስተያየቱን ብቻ እንዲሰጡኝ ነው የምፈልገው። የሞጋሽ ጥያቄ አይደለም፣ አስተያየት ብቻ እንዲሰጡኝ ነው የምፈልገው። ይሄ እኮ በነገራችን ላይ ሞጋችም ቢሆን እኮ እኔ ካላወኩት እኮ አላውቀውም ነው የምለው። ማለት እኔ ችግር የለብኝም። በቤተክርስቲያኗ ውስጥ በቂ የሆነ በቤተክርስቲያን ያለፉ ሰው ነኝ እና በቂ የሆነ ትራዲሽናል የሆነም እውቀት በቴዎሎጂም ትንሽ ሞክሬያለሁ። ግን ካላወቁት አላውቀውም ነው የምልህ። ሁሉን ማወቅ አይጠበቅብኝም። እኔ እንዴ ይሄ የእውቀት እንትን ስላልሆነ አልጨነቅም። እንደ ሌሎቹ ምናምን ዝም ብዬ ገምቼ ማወራ እንዳይመስል፣ እንደዚያ እንዳገምተኝ አደራ። በቂ የሆነ በቤተክርስቲያን ያለፍኩ ሰው ነኝ እና ካላወቁት አላውቀውም ነው የምልህ። ዶወር ሲሲዬ ያስመሰግኑታል። በእውነት ክፍተት ሁላችንም ጋር ክፍተት ይኖራል። ክፍተት አለኝ ብሎ ኧረ እኔም አላውቀውም ነው የምልህ። እስካሁን ራሱ ተሳስቼ ከሆነ ነገ የሚያረመኝ ከመጣ ሶሪ ነው የምለው እኔ እንዴ። ኦኬ ይሄ መጽሐፍ የሚለው ምንድነው? ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳው መድኃኔዓለም ኢየሱስ ክርስቶስ ነው ይልና ይሄ መጽሐፍ የጻፉት ያው እርሶም ያውቋቸዋል ብዬ አስባለሁ። የታወቁ አባት ናቸው። አባ ተስፋ ስላሴ ሞገስ ናቸው። እኚህ ሰውዬ ማለት አቡነ ጳውሎስ ወደ ግብፅ ሄደው ጥናታዊ ጽሑፍ እንዲያቀርቡ የሾሟቸው በጣም ትልቅ ሰው የተከበሩ ሰው ናቸው እና
ይሄ መጽሐፋቸው ታሪካዊ መጽሐፋቸው ገጽ 104 አካባቢ ላይ ከፍርምናጦስ ጀምሮ እስከ 19ኛው ክፍለ ዘመን አቡነ ባስልዮስ ከመነሳቱ በፊት በግብፅ የተላኩትን ጳጳሳት ያቀረበበትን መንገድ እርሶ እንዴት የገለጠ መንገድ እርሶ እንዴት ይመለከቱታል የሚል እንደው ሳብጀክቲቭ ጥያቄ ነው የምጠይቁት፣ የሱን ሪፍሌክሽን ለመስማት ማለት ነው። ይሄ በእውነቱ የታሪክ ጉዳይ ስለሆነ አንደኛ መጽሐፉን አላነበብኩትም። አባ ሞገስ በስም ነው የማውቃቸው እና በቪዲዮ አንዳንዴ ሰምቼ እውነት ለመናገር መጽሐፋቸውንም አንብቤ አላቅም። የታሪክ ስለሆነ ያው አፍሪካዊ ነው ምናምን እንደዚያ የሚባሉ ታሪክ ይዘው ሊተርኩ ይችላሉ። እንግዲህ ይህንን የሚሉት ምናልባት አንዳንዶቹ ሙሴ ኢትዮጵያዊቱን አግብቷል ኦሪት ዘኍልቍ ምዕራፍ 12 ላይ ስለሚል ነው ማርቆስ የሚለውን ጥያቄ አይደለም ማነሳው። እሱ ሌላ ውይይት ስለሆነ እሱን አይደለም የማነሳው። እኔ ፎከስ ከፍርምናጦስ ጀምሮ ከአባ ፍርምናጦስ ጀምሮ እስከ መጨረሻ የግብፅ የላከችው ሊቀ ጳጳስ ድረስ ያለውን እንዴት እንዳቀረቡት እንዲያዩልኝ ስለፈለግኩ ነው። ኃይለ ቃል ሁሉ ከባድ ነው። እንደዚህ ቶ እኔ አሁን የእውነት ለመናገር ባላነበቡት መጽሐፍ ምንም እንትን አልሰጠም። ላንብብሎት። ይኸውም ከ230 እስከ 200 እስከ 1952 ዓመተ ምህረት ድረስ ጳጳስ ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆን ያው ከምስር የሚለው ግብፅን ማለት ነው አይደል? ምስር እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችን አያውቅ እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲያውም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ ማያውቅ የለየለት ማይም እንደነበረ የማይካድ ሐቅ ነው። ስለዚህም ለሁለቱም ሀገሮች የመገናኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ገልቱ ነበር ይላል። ይሄን ንግግር እንግዲህ ከፍርምናጦስ ጀምሮ እስከ መጨረሻው እስከ አባ ባስልዮስ ከመነሳታቸው በፊት ከግብፅ የተላኩትን ጳጳሳት ገልቱ ይሏቸዋል። አንደኛ መሀይም ይሏቸዋል። ሶስተኛ ደግሞ የስለላ ስራ የሚሰሩ ፖለቲከኞች ይሏቸዋል። እና እንግዲህ ከዚህ ይሄንን ማስረጃ ያነሳሁት ለምንድን ነው? ሰሞኑን እኛ ስለነ አብዱል አነሳን፣ ስለነ ሳዊሮስ አነሳን። እሱ በጣም ተጫጭሶ ጮኸ እንጂ ሌሎቹን ሁሉ ጠቅልለው እኚህ የተከበሩ አባት ገልቱ ይሏቸዋል፣ ማይም ይሏቸዋል፣ የፖለቲካ ሰላዮች ይሏቸዋል። እንዴት ይመለከቱታል? እሺ እኔ ከሬሳችን ጋር በፍጹም የማያያዝ ነው። ሁለተኛ አንድ መጽሐፍ ጉልት ነው ያሉት። እሺ ይቅርታ፣ ቆይ ችግር የለም ጉልት ነው ጉልት ሳይሆን አውት ኦፍ ቶፒክ ነው ርዕሱ ራሱ። ችግር የለውም እኔ እመልስለታለሁ፣ ችግር የለውም። እና ይሄ ከቶፒክ በጣም ይቅርታ ግን እኔ ዴቭን ሳወራው የመጣነው እሳቸው ሪፍሌክሽን ነው እየሰማ ያለው። ችግር የለውም ሰምቻለሁ። እሳቸው ጋር ነው እያወሩ ያለው። ፕሊስ አቁሙ ማይካቸው። ችግር የለውም። አሁን ይሄ አንደኛ ከሬሱ ውጭ ነው፣ ምንም አይገናኝም። ሁለተኛ አንድን መጽሐፍ ሂስ ለመስጠት ትክክል ነው አይደለም ለማለት የመጽሐፉን የመጀመሪያ ፔጅ አይቶና የሆነ አንድ ገጽ አንብቦ በነገራችን ላይ ሂስ መስጠት በጣም ትልቅ የሚያስተች እንደ ቤተክርስቲያን ቋንቋ ድንቁርና ነው የሚሆነው። እንደ ትክክል ስላልሆነ እኔ መደንቆር አልፈልግም። ለምን እሳቸው ለምን እንደጻፉት በምን ምክንያት ኢንቴንሽን ውስጥ እንዳሉ የታሪክ መረዳታቸው ምን እንደሆነ የታሪክ ጉዳይ ስለሆነ ይህንን እኔ የማውቀው ነገር ስለሌለኝ በእውነቱ አያዝም፣ ከምንም ጋር አያዝም። የቄስ ጉዳይ ስለሆኑ ካህን ናቸው። እንግዲህ ካህን ደግሞ ሊቀስ ሊበኩሉ እንደዚህ ያለ ተብሎ እኔ ስህተት ከሆነ ስህተት ነው የምለው፣ ካልሆነ አይደለም ነው የምለው። እንደዚህ ያለውን ቄስ ማለት ነው። እኔ ቄስ ተቻለሁኝ ስህተት ከሆነ ምክንያቱም በእኛ ቤተክርስቲያን ኢንፋሊቢሊቲ ፓፓል ኢንፋሊቢሊቲ የለንም። እንኳን የግለሰብ ቄስ ይቅርና ጳጳስ ፓትርያርክ ራሱ ቢሆን ማለት ነው። ስለዚህ ይህንን አልፈዋለሁ። ምክንያቱም እሳቸው ይጠየቁ። የሚያብራራ ካለ ሌላ ሲጽፉ አብሮ የነበረ ሰው ካለ ያብራራ። ጥያቄን ግን ወደ አንተ ዮሲ ልጠይቅ ነው። አሁን ቆዩ፣ ረዥም ሰዓት ቆይ። አሁን እንትን ብለኸኛል፣ ልጠይቅ። አሁን በዚህ አጋጣሚ አቡነ
ቅድም ብራዘር ዴቭ አቡነ ተክለ ሃይማኖት ራሱ ብፁዕ ቅዱስ አቡነ ተክለ ሃይማኖት መናኙ እኒ ባህታዊው አባት ሹመታቸው ደርግ ነው የሾማቸው እና ሹመታቸው ህጋዊም አይደሉም ሲል ነበር እና በጣም ትክክል ስላልሆነ በነገራችን ላይ አቡነ ተክለ ሃይማኖት አቡነ ቴዎፍሎስ ሲታሰሩ አቡነ ቴዎፍሎስ 9 ጳጳሳት ሾመዋል። ኤጲስቆጶሳትን በነገራችን ላይ ሾመዋል፣ አቡነ ጳውሎስን ጨምሮ ማለት ነው። አቡነ ጳውሎስን የሾሟቸው አቡነ ቴዎፍሎስ ናቸው። እንደውም በኋላ አይሹሙ እየተባሉ ደርግ አላሾመም ብሎ እሳቸው ግን ይሄ ቤተክርስቲያን ሉዓላዊነት ነው ምን አገባህ ብለው በመሾማቸው ነው የታሰሩት ሁሉ። አንደኛውም አቡነ ጳውሎስ ናቸው እንዲታሰሩ ከተሾሙት ኤጲስቆጶሳት አቡነ ጳውሎስ ናቸው። እና ቤተክርስቲያን የምትለኝን እንጂ ደርግ ሊያዘኝ አይችልም ብለው ነው የታሰሩ፣ ሰማዕትነትን የተቀበሉ። በዚህ አጋጣሚ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕት ናቸው በቤተክርስቲያን ውስጥ። እና በኋላ በዚያ ዘመን 9 ጳጳሳት ነበሩ። 9 ጳጳሳት ተሰብስበው ነው ብፁዕ ቅዱስ አቡነ ተክለ ሃይማኖትን የሾሟቸው። ይሄ ማለት የአፖስቶሊክ ካኖንን የጠበቀ ፍትሐ ነገሥቱን የጠበቀ አሿሿም ነው። ምክንያቱም ፓትርያርክን የሚሾመው ማን ነው? የጳጳሳት ጉባኤ ነው። ሲኖዶስ አለ። ቀሲስ ጥያቄ ላቅርብልህ ብለው ነው ለኢዮስያስ አይደል የጀመሩት? የለህም ብዬ ማጠቃለያ ነው እየሰጠሁ ያለው። ኖ ማጠቃለያማ እኔ ራሴ እየጠበቅኩ አይደል እንዴ? ዋና ፖይንት እኮ አለ። እንግዲያስ ጥያቄ ላቅርብሽ። ከፌት ጋር ይህንን በኋላ እንበታለሁ። ጥያቄ ልጠይቅ። እሺ አሁንና እኔ ጥያቄ ምንድነው በደንብ እንድታስጨርሱኝ አደራ። እናንተ የሉተራን ቸርቾች ናችሁ። አፖስቶሊክ ሰክሰሽን የሚቀጥለው በጳጳስ በኩል ነው። ሉተር ደግሞ ጳጳስ አይደለም። በዚያው ላይ ደግሞ ክህነቱም የተቀማ ከካቶሊክ ክርስቲያን የተለየ ሰው ነው። አፖስቶሊክ ሰክሰሽን አለን የምትሉ በየት በኩል? አሁን ይህንንም አቋርጡታል። ለምን መሰሉት ቀሲስ? እኛ ራሳችን ፕሬዘንት ባደረግን ጊዜ ትጠይቁናላችሁ። የእኛን ፕሬዘንት አላደረግንም። አሁን እየሰራን ያለ ነው በእናንተ ላይ ነው። በእናንተ አፖስቶሊክ ሰክሴሽን ላይ ነው እንትን እያደረግን ያለ ነው። እና የእኛ ከቀረበ በኋላ መረጃው ከቀረበ በኋላ ስናቀርብ ሰንሰለቱን አይታችሁ ምን ብላችሁ ከዛ በኋላ እንትን ትላላችሁ እኮ እኛን ማስረድተን እኮ ጨርሰን አሁን ገና መቼ አለቀ? ገና ብዙ አለ። እና ይሄኛውን ሳይሆን በእናንተ ላይ ጥያቄ ካለ በእናንተ ላይ እስካሁን ባወራችሁት ላይ ካለ አንድ ጥያቄ ጠይቁት። ከዛ ውጭ ግን ከሌለ ከፌት ጋር እኔ በጣም ክሪቲካል የሆነ ኢሹ አለኝ። እሱ ጋር ነው መግባት የምፈልገው። እንግዲያስ እኔ ዛሬ እሑድ ነው። በእኛ ቤተክርስቲያን እንደምታውቁት ሌሊት ነው ማይሌት የሚቆመው እና ሌሊት አድሬ እንደገናውን መጥቼ ደክሞኛል እና ብዙ ስለማልቆይ ማጠቃለያ እንድሰጥ ፍቀዱልኝ። እናንተም ሪፍሌክት አድርጉና ቀጣይ ከፌስ ጋር ደግሞ ሌሎችም ካሉ ይገቡና ይቀጥሉ። ይቅርታ ቀሲስ፣ እኔም ድክም ብሎኝ ነው ያለሁት፣ ልዘጋ እንትን ያልኩ ነው። ስለዚህ ከፌት ጋር መጀመሪያ አጭር ነች የማደርገው ነገር፣ ያንን ካደረግኩ በኋላ ማጠቃለያ ሁላችንም እንሰጣለን። ያንን ይጠብቁ እኮ ለእኔ ፍቀዱልኝና ማጠቃለያ ሰጥቼ ልውጣ። ፍቀድልኝ እኮ ቀሲስ ከፈለጋችሁ እኔ 1 ሰዓትም 40 ሰዓትም ከወጣሁም በኋላ በቃ ከጨረስን በኋላ ማጠቃለያ ሰጥቶታለሁ እኮ አልኩኝ ቀሲስ። ይሄንን ደግሞ መስማት አለበት። ቀጥሎ ያለው ትቆያላችሁ። እኔ አሁን በጣም አጭር ነው ትቆያላችሁ። በጣም አጭር ነው። እኔም ደክሞኛል። በጣም አጭር ነው። ያንን ካደረግን በኋላ ማጠቃለያ ሁላችንም ሰተን አንጨርሶም እኮ ገና ብዙ ዶክመንት ስለሆነ ገና የሚቀጥለውን ብቻ ሄደንበት ከፌት ጋር ከዛ በኋላ ያለውን ለሌላ ጊዜ ብዙ ነገሮችን መቼም ያው ተመልሰዋል። እንደምታውቀው ምንም የሰክሰሽኑ ጉዳይ ቀጥ ያለ መሆኑን አንተም ተረድታል ብዬ አስባለሁኝ። መቼም አልረዳውም። ቢያንስ ልብ ተረድቷል። አሁን ከፌት ጋር ልቀቁልን፣ ሜዳውን ልቀቁልን እና ችግሩ አንተ ስትናደድ ቀጥ ብላችሁ አዳምጡንና ከፌት ጋር አሁን ሜዳውን ልቀቁልን። ዴቪ አንድ ማስረጃ ቆይ አሁን ሌላ ምንም አልፈልግም። እዚህኛው ቦታ ላይ ብቻ ነው አሁን ሊሄድበት ያሰብኩበት ብቻ ነው።
ቆይ ወደኋላ አልመለስም፣ ወደፊት ነኝ። አሁን የሚሄድበትን ቦታ ላይ ብቻ ቆይ ያልኩህ ምልህን ስማኝ። የሚሄድበት ቦታ ላይ ብቻ ነው እንድትሄድልኝ የምፈልገው። ለምን ቅድም የተናገርከው ነገር ስላለ በዛ መሰረት ቀጥሎ ያለውን ከ3:30 በኋላ ያለው ላይ ነው የሚሄድበት። ወደፊት ነው እየሄድኩ ያለሁት። እስካሁን ስንወያይ የነበረው 3:30 ላይ ነው። ከ3:30 በኋላ የሆነው ነገር ላይ የቀረበ መረጃ ያለ ቅድም ባለፈው ፕሬዘንት ሳደርግ እዛ ላይ ብቻ ነው የምንወያየው። ያንን ከጨረስን በኋላ ማጠቃላይ ሁላችንም ሰጣ አድርገን አጫጭር ደቂቃ ያልቃል። የሚቀጥለውን ከዛ በኋላ ያለውን ይሄ በገንዘብ የተሸጠው የሚለውን የኢትዮጵያው ምናምን በሚቀጥለው እናደርገዋለን። ለአሁኑ ግን የሚቀጥለውን ነክተ ነው ያን እንዳሰነው እንትን እንላለን ማለት ነው። ወደኋላ አልመለስም። ምልህን ስማኝ። አልመለስም፣ አልሄድም፣ ምንም አይነት ነገር ወደኋላ ወደፊት ብቻ ምፈልግ እኮ እኔም እኮ ከ3:30 በኋላ ያለውን ስጠይቅህ እንትን ትለዋለህ። ስጠይቅህ በዛ ላይ መልስ ትሰጥበታለህ። ለምን ቅድም የተነጋገርነው አንተ ፕሬዘንት ባረከው ላይ ገባኝ። ሪፊዩት እንጂ ልጠየቅ አይደለም። ላትጠየቅ ነው እንደ የገባው ታዲያ ልትጠየቅ ነው። ዲፌንድ ልታደርግ ነው እኮ አፖስቶሊክ ሰክሴሽንን ቅሬታ የቀረበብህን ዲፌንድ ለማድረግ ነው እኮ እዚህ የገባችሁት አይደል እንዴ? ላትጠየቅ ነው። እኔ እንኳ አይደለም ዲፌንድ የማደርገው፣ እኔማ ክሪቲሳይዝ አቅራቢ ነኝ። ገባኝ። መጠየቅ ከፈራ ውረድ። አልፈራውም። ካልፈራ ቆይ ጸጥ በልና አዳምጠኝ። አሁን ቅድም ያቀረብከው ነገር አለ። የጠየቅኩ ቦዝ ብለህ የመለስክልኝ አለ። በዛ መሰረት እሄዳለሁ፣ ቀጥሎ መልስ ትሰጥበታለህ ማለት ነው። አይ ከዛ በፊት ግን አትናቴዎስ አባ ሰላማን ብቻውን ነው የሾመው ብላ እኔ እሱን የምልህን የማሰማኝ ከሆነ መውረድ ትችላለህ። ምንም አይነት ወደኋላ ዴቭ ግን ታሪክ ካለ አንድ ጊዜ ቀሲስ ማንንም አልሰማም። ማስረጃ ካለ አንድ ጊዜ ወደኋላ መመለስ አልፈልግም። ወደፊት ይሄኛው ፖይንት ለአንተ ቁጥሩ አይደለም ዳዊት። ችግር የለውም። ቀሲስ ሚዩት ያድርጉ። እንዲዳሰስልኝ የምፈልገው ፖይንት ስላለ ያ ፖይንት እንዲዳሰስ ፈልግ። ወደኋላ መመለስ አልፈልግም እኮ እውነት ካለ እውነት እንዲወጣ በኋላ መጨረሻ ላይ ወይም ደግሞ በሚቀጥለው ላይ ዛሬ ብቻ አይደለም የመጨረሻችን እንግዲያስ በኋላ ማጠቃለያ ላይ ታነሳ። አይ እንደዛ ሳይሆን ቀሲስ አባ ሰላማ አትናቴዎስ ብቻውን ነው የምላችሁን ካልሰማችሁ ይቅርታ መውረድ ትችላላችሁ። የምላችሁን ከሰማችሁ ብቻ ነው። ማስረጃ የማናቀርብ ከሆነማ ምን በኋላ ብያለሁ። ያንን ማሰሙ ከሆነ እኔ መሄድ ክሌም አድርግ። ከዛ በኋላ የታረከኝ ነበረ። በጣም ጥሩሽ፣ በጣም አዝናለሁ። እና መጀመሪያ ቃለ ሕይወት ያሰማልን አባታችን። መጀመሪያ እኔ ሲጀምሩ አይቼ ነበረና ምንድነው ግባ እያሉ ነበረ። እኔ ግን እግዚአብሔር በማያውቀው ከልጄ ጋር ነበርኩ። ልክ አሁን አስቀምጬ ኦልሞስት 2 ሰዓት አልተኛም ብሎ እያስቸገረኝ ነበረና እንደምንም ብዬ አረጋግቼ አሁን ተኝቶልኝ ነው የገባሁትና ቅድም አልቻልኩም። ብችልም ግን አልገባም ብዬ ነበር። እግዚአብሔር የሚያውቀው ብችልም ለምን አንደኛ አያስወርም አይደል? አያስወሩም። ውሸት ነው ደግሞ እና ምንድነው እንትን ያለኝ አሁን ለምሳሌ ባለፈው እንዳየነው ሴና ቤት እንዳየነው ማለት ነው ክሌም ያደረጉና ያንን ክሌም የሆነ ሪዚስት ማድረግ ሲጀመር ክሌማቸውን ይቀይራሉ። በጣም አሁን እኔ ከዚህ በኋላ ያሰብኩት ምንድነው ከውይይቱ በፊት ክሌም የሚያደርጉትን ነገር መጻፍ መቻል አለባቸው በጽሁፍ ቁጭ ብሎ ያ እዛ ላይ እያየነው ነው ዲስከስ የምናደርገው እንጂ ምንድነው አይ ይሄማ አላልኩም፣ አይ እሱ እኮ አይደለም፣ አይ እንደዛማ አይደለም እያሉ ይቀይሩታል። ዳትስ ዘ ፕሮብለም። እና ልክ መጀመሪያ የሆነ ሀሳብ ሲጀመር ያ ይጻፍ ተጽፎ ከዛ በኋላ እያየነው ክሌሙን ወይ ባካፕ ያደርጋሉ ወይ እንትን ይላሉ። ሁለተኛው ደግሞ ርዕሱ በጣም ፈልገዋል። ወደ ኦርቶዶክስ ነው የምናመጣው፣ ወደ እናንተ ነው የምናመጣው ምናምን እያሉ አታክ ይጀምራሉ። ኦኬ፣ በዚህ መንፈስ ዲስከሽን ሲጀመር መቼስ እንደው ጌታዬ እንደ ወንድሜ እንድንላቸው አይደለም። አታክ ከሆነ ኦኬ ሌትስ ፕሌይ ዘ ጌም ኢፍ ዩ ሬዲ። ልክ በዛ መንፈስ ስንመጣ አሮጋንት ሆናችሁ እንደው ሚን ሆናችሁ እንደው አር ፊሊንግስ መባል ይጀምራል ማለት ነው። ኢፍ ዩ ዶንት ዋንት ቱ ፕሌይ ዘ ጌም ጌት አውት።
ወይም በዚህ ሀገር አባባል if you can't handle the heat get out of the kitchen በቃ ካልቻልከው ማለት ነው። ግን ተኩሰ አልዋጋም ሰንዝረህ አልቆምም እንትን አላረግም ኖ ኖ ኖ ኖ ኖ ኖ if you are ready let's go በደንብ በስነ ስርዓት። ግን አንዴ ተኩሱ ከተጀመረ በኋላ ወደ ኋላ ማለት ይሄ ተገቢ አይደለም። አሁን ወደ እንትኑ ወደ ዛሬው ዲስከሽን ስገባ እንደው በጣም ፌት አዳም አባታችን በጣም እውነቱን ለመናገር እንደው ቃል ያሰማልን። ከመጀመሪያው the most silliest argument በማርቆስ የተነሳው ጥያቄ አለና I think አንዳንዶቹን አርጊውመንቶች ልብ ካልን እየተውት ነው ስለሚያሳፍር ማለት ነው። ለምሳሌ ማርቆስ ኤቫንጀሊስት ነው እንጂ ሪሊ ሐዋርያ ሊባል ይችላል የሚል አርጊውመንት አንስተው ነበር። ዛሬ አላነሱትም፣ አልደገሙትም። ምክንያቱም ያሳፍራል። ማርቆስ ኤቫንጀሊስት ነውና የእውነት እንትን ሐዋርያዊ ቅብብሎች ማለት ይቻላል ወይ የሚለው አርጊውመንት ትተውታል። good for them okay ከዛ በኋላ ኦኬ ማርቆስ ወደ አሌክዛንድሪያ ሄደና ቀሳውስትን ሾመ። ከዛ እነዛ ቀሳውስት ሌሎች ስለሾሙ አፖስቶሊክ ሰክሰሽን አለ ማለት አይቻልም የሚል አይነት አርጊውመንት አነሱ። ደጋግመው ወንድሞችም አባታችንም አንስተውታል። ያ ካንን በኋላ የመጣ ህግ ነው። ላይክ ኦቨር ታይም ለምሳሌ ጳጳሳት ያገቡ ነበሩ፣ ልጅ የሚወልዱ ነበሩ። ያ ህግ ግን ካኖናይዝድ እየሆነ ሲመጣ ዶግማ አይደለም መቼስ ይሄ አሰራር ስለሆነ ያ በኋላ የመጣ ሲመጣ ከዛ በኋላ ህጉን ፋሎ አደረጉ። አንዴ ህጉ ከወጣ በኋላ ህጉን ለምን ፋሎ አላደረጉም ማለቱ ተገቢ ነው። ከዛ በፊት ግን አይቻልም ነበረ። ቀሲስ ደጋግመው የኔ ክህነት እንደነሱ ክህነት ነው ብለህ ካሰብክ ተሳስተሃል ብለው ደጋግመው ነገሩት። ማስረጃ ይላል። ኦኬ ማስረጃ ነምበር 1 ፊልጶስ ጳጳስ ነበረ። ይሄ እንዲመለስ እፈልጋለሁ እኔ በበኩሌ። ኢትዮጵያዊ ጃንደረባውን ሲያጠምቅ ጳጳስ ነበረ ወይ? ግን አንስቼው ነበር ሰምተኝ ከሆነ አልሰማሁም። ኦኬ በውስጥ መስመርም እኮ እየጻፍኩ ነበርኩና እዚያ ላይ እኮ ብያለሁ። ለምሳሌ ዲያቆናት በመጀመሪያው እንትን ላይ ሲያጠምቁ ነበረ። ኦኬ ብዬ ለምሳሌ አንስቼው ነበረ። ዲያቆን ፊልጶስን አንስቻለሁ። የማርቆስም በኋላ በጴጥሮስ እንዴት እንደተሾመም እኮ እሱን እያሳየሁ ነበረ። አሁን እንዳልከው እሱን አላነሱም። እሱ ብቻ ሳይሆን ለምንድን ነው ያነሱት ነው። አሁን በአንዲቷ ቤተክርስቲያን ውስጥ ለምን አልተነሳም? ይሄ አሁን እኮ የለም ሰክሰሽኑ በማርቆስ በኩል የመጣው የለም ካሉ ጉባኤ ኒቃያ ላይ አባታችን ባይ ዘ ወይ የነሱ አርጊውመንት ምን ያክል እንደወረደ የሆነው ምንድነው? አስቀድሞ እየተናገረ ነበረ ከነፌትም ጋር ዲስከስ ሲያደርግ እኛ አለ ፕሬስቢቴሪያን እና ጳጳሳት ሊሾሙ ይችላሉ እንላለን እኛ፣ እናንተ ግን አትችሉም። ስለዚህ አርጊውመንቱ ለእናንተ አይሆንም ለእኛ ይሆናል እኮ ነው የሚሉት። ስለዚህ አሁን ለምሳሌ ስኮላሮች የአሌክሳንድሪያን ዳውት ያደርጋሉ። ግን በዚህ አጋጣሚ በማን በኩል ነው ለእነሱ የሚሰራው? ግን በሉተር በኩል ነው ወይስ ሌላ አላችሁ? እኔ እኮ በቃ ለዚያ ነው የሚዩት ያደረጉኝ። በማን ነው ለእነሱ ግን ያላችሁ? በማን በኩል ነው? the point is ለማሸነፍ ብለው የማያምኑበትን ነገር ነው የሚከራከሩት። የማያምኑበትን ነገር በጣም እኮ this is shocking to me። ለኛ ይሰራል። እኛ ፕሬስቢቴሪያንም ሆነ ቢሾፕም ሆነ መሾም ስለሚችል it's okay እኛ እንቀበለዋለን። ያንን ሹመት ትክክል ነው ብለን እንቀበለዋለን። እናንተ ግን ጳጳሳት ስለምትሉ ብቻ እናንተ ልትቀበሉት አትችልም የሚል በጣም ቺፕ አርጊውመንት አነሱ። እሺ ከዛ ወደ ፍሬምናጦስ ሄደን ማለት ነው። ኦኬ ሩፋኒዮስ እዛ ጋር ስሙን ስለጠፋብኝ ነው። ሩፍኖስ ነው እና እዛ ላይ ፐርፐሱ ምንድን ነው? ያንን ሲጽፍ ፐርፐሱ ምንድን ነው? ፐርፐሱ ዲቴይልድ አካውንት ኦፍ የፍሬምናጦስ ጵጵስና እንዴት እንዳገኘ አይደለም። ምንድን ነው ዋናው ሀሳብ? በቃ ማነው ጳጳስ ወደ ኢትዮጵያ መጣ ነው።
አጫጭር ሀሳቡ እሱ ጋር ነው። እንደውም ባይ ዘ ዌይ አትናቴዎስ ጋር የሄደው ሹመት አግኝቶ የመጣው አንድ ፓራግራፍ አይሞላም። በጣም አጭር ነው ካየ ነው ማለት ነው። በጣም አጭር ነው። እዛ ጋር ሄዶ ጵጵስናውን ይዞ መጣ የሚል ሀሳብ ነው እንጂ እንደው ዲቴልድ አካውንት ለመስጠት አይደለም። ኦኬ እዛ ላይ ብቻ አትናቴዎስ ብቻ ሾመው የሚል ቃል የለም። የሆነ ነገር ባይ ዘ ዌይ እዛ ላይ ስርዓት እንትን የሆነ የስርዓት ችግር ቢኖር ኖሮ ያነሱት ነበር። በዛ ዘመን የነበሩ ሰዎች የፍሬምናጦስ ሹመት ትክክል አይደለም ብሎ ክርክር ይነሳ ነበር እኮ እንዴ። ሮም ታነሳ ነበረች፣ ሌሎች ቤተክርስቲያን ይሄ ነገር ትክክል አይደለም ብሎ ክርክር ይነሳ ነበረ። ያ የለም። ይሄ ራሱ ማስረጃ ነው። እሺ ኖ ጳጳሳቱ መኖር አለባቸው ማስረጃ ከተባለ መጽሐፍ ቅዱስ ላይ እከሌ እከሌን ወለደው፣ እከሌ እከሌን ወለደው፣ እከሌ እከሌን ወለደው እያለ ያመጣል አይደለ? የሴቶች ስም እዛ ጋር አይጠቀስም። ሴቶች ስላልተጠቀሱ ወንዱ ብቻውን ነው የወለደው የሚል ፍጻሜ ላይ እንደርሳለን። በጣም እኮ ስለ አርጊመንት እኮ ነው። የሴቷ ስም እዛ ላይ አሳየኝ። የሴቷ ማን የትኛዋን እናት ነች የወለደችው? ስሟን አሳየኝ እስቲ አሁን አምጥታ አሳየኝ። እንዴ ተፈጥሯዊ ህግ ነው ነው የምንለው። ከክርስቶስ ውጭ ተፈጥሯዊ ህግ ነው። አሁንም የቀኑና ህግ ነው። በቃ አንዱ ብቻውን እንደማይሾም የቀኑና ህግ አለ። ያ ከተሻረ ይጻፍ ነበረ። ወይም እርሱ አባታችን እንዴት ደስ እንዳለኝ የጽሁፍ ዘይቤ ነው። አሁን ለምሳሌ በልምድ እያንዳንዱ ሲሾም እዚህ ላይ ላሳያቸው እችላለሁ። ይህንን መጽሐፍ በነገራችን ላይ ቆንጆ መጽሐፍ ነው። ሳነብለት የነበረው ከዚህ ነው። ባይዘው እና ጨርሱና አሳያቸዋለሁ። እና ለምሳሌ እያንዳንድ ቦታ ሲጻፍ ይህንን ጳጳስ ሲሾሙት እነዚህ 3 ጳጳሳቶች ናቸው እያለ ቢመጣ እንደዚህ አይነት ልምድ ቢኖር እዚህ ጋር እንደዛ አልተደረገም ተብሎ የሆነ ነገር ሊነሳ ይችል ነበር። የለም፣ በጣም ምንም የለም። ስለዚህ አርጊመንቱ it was so weak, the weak argument። ኦኬ ከዛ በኋላ ወደ አቡነ ባስልዮስ ደግሞ ሄዱ። እንደገናም እንዴት አፖስቶሊክ ሰክሰሽን የእውነት አይ ቲንክ ኮፕቲክ እየጻፈች ነበረች እና አፖስቶሊክ ሰክሰሽን ፎር ደሚስ የሚል ክላስ ማዘጋጀት አለብን። ከፍሬምናጦስ እስከ ባስልዮስ የነበሩት ወይ ከባስልዮስ በፊት የነበሩት አንድ ላይ ነበሩና ልክ በግብፅ በኩል የመጣው ሰክሰሽን ስላልሆነ ኢትዮጵያ ሰክሰሽን ውስጥ አለች ወይ ማለት እንችላለን ወይ? አር ዩ ሲሪየስ? ይሄ እኮ ማለት ጳጳሳት ብቻ ናቸው አፖስቶሊክ ሰክሰሽን ያላቸው እንጂ ካህናቱ፣ ዲያቆናቱ በሙሉ ፈረሰ ማለት ነው። እስከ ዛሬ ድረስ ቅስና የተቀበሉ በቅስና ያገለገሉ አፖስቶሊክ ሰክሰሽን ውስጥ የሉም እኮ ማለት ነው። ዲያቆናት የሚሾሙት ዲያቆናት በሙሉ አፖስቶሊክ ሰክሰሽን ውስጥ የሉም ማለት ነው። አር ዩ ሲሪየስ? is that a serious argument? like are you real? እኔ እኮ እነዚህ ናቸው ተምረዋል የተባሉት። እኔ በጣም ነው የገረመኝ። እና how desperate they are በቃ የሆነ ነገር ፕሩቭ እናደርጋለን ብለው መጨረሻ ላይ the weakest of the weak እንደው ወይ እንቅልፋቸው መጥቶ ይሆናል እና በአንድ መንበር ላይ 2 ፔትርያርኮች ሾመ። በአንድ መንበር ላይ መንበረ ማርቆስ ላይ 2 ፔትርያርኮች ሾመ። እሺ የኢትዮጵያ መንበር ምንድን ነው የምንለው? የራሱ መንበር አለው ሲጀመር። ሁለተኛ ነገር አቡነ ባስልዮስ የተሾሙት ግብፅን ለማስተዳደር ነው እንዴ? በጣም እኮ ሲሊ አርጊመንት ነው። እሺ ተደረገ እንበል። እንደውም በእኛ ዘመን ተደርጓል፣ በደንብ ተደርጓል። አቡነ መርቆሪዎስና አቡነ ማቲያስ አብረው ነበሩ አይደለ? ኦኬ አፖስቶሊክ ሰክሰሽን አቆመ ማለት ነው። እንደው ቀኖና እዚህ ጋር ተሽሯል ቢሉ ያምርባቸው ነው። ባይዶ የአቡነ የሴንት አትናሲየስም ሴም ቲንግ እዚህ ጋር ቀኖና ተሽሯል ብለው አርጊው ቢያደርጉ ይሻል ነበረ አፖስቶሊክ ሰክሰሽን አቁሟል ከማለት ይልቅ። but that's the argument they're making. that's the problem። እዚህ ጋር የአካሄድ ችግር አለ አይደለም፣ አፖስቶሊክ ሰክሰሽን አቁሟል ነው። እና በጣም ስሊ ነበረ። ኦፍኮርስ አብዱን ጋር መንካትም አልፈለጉም ስለሚያውቁት
ስለሚያውቁት እዛም ጋር መሄድ አልፈለጉም። አዎ አይ ሀሳቤን ጨርሻለሁ። እና በጣም 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 ቺፕ የሆነ አርጊመንት ነው። ባይ ዘ ዌይ አሁን እነሱም ጋር አጀንዳ አለኝ። እኔ ቪዲዮ ፖስት አድርጌዋለሁ። ሉተር ቤተክርስቲያን የትራንስጀንደር ሰዎችን እያስገቡ ሆስት እያደረጉ ነበር እና ይቺ ቤተክርስቲያን ልትባል ትችላለች የሚል ጥያቄ አለኝ። የኔ አጀንዳ እሱ ነው አሁን እና ወደዛ እንሸጋገራለን ለማለት ነው። ይቀጥሉ አባታችን። ቃለ ሕይወት ያሰማንን በድጋሚ ቴንኪው። አንድ ነገር ልበልና ወደ ፌዝ ልግባ። ለምን እነሱ ቤት ትገባላችሁ የሚሉ አንዳንድ ሰዎች ስላሉ መልስ ልስጥ። ይህንን ጥያቄ የሚጠይቁ ሰዎች ደብል ስታንዳርድ ስታረጉ ያለሁኝ ቲክቶክ ላይ ምን አይነት አለ መሰለህ ዴብ ሰዎቹ አንዳንዶቹ በራሳቸው የሚመርጧቸው የራሳቸው መምህራን ያበጁዋሉ እና እነሱ የሚያስቧቸው ሰዎች እንደዚህ ገብተው ሲወያዩ ምንም አይሉ። ሌሎቹ እነሱ የማይፈልጓቸው አይነት መምህራን ከሆኑ ደግሞ ለምን ትገባላችሁ የሚሉ ሰዎች አሉ እና እናንተ ሰዎች ያው ጸበል ለመሄድ ሞክሩ የሚል አስተያየት አለኝ። ከዚያ በተረፈ ለምን ትሄዳላችሁ ጥያቄ ከሆነ በትህትና እናስረዳችሁ። ካህናት ስም አይደለን እኛ ሂዱ ስለተባለ ነው የምንሄደው። ፕሮቴስታንቶች ቤት የምንሄደው ሂዱ ስለተባለ በመጽሐፍ ቅዱስ ወደ አሕዛብ ሂዱ፣ ወደማያምኑት ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ስለተባለ ነው። ቲክቶክ ላይ እየመጣ ነው ስራተን አይደለም። ኦኬ ቤት ከፍተው ነጭ ውሸት ሲዋሽ ዝም ብለህ በእኛ ቤት ይምጡ፣ እኛ ቤት አልመጣ ነው። እስኪ ይምጡ፣ አሁን እዚህ ጋር እስኪ ይምጡ። አሁን ጥሪ ላቅርብ። ዲያቆን ዳዊት የማይናገር ፌዝ የማይናገር ሀብቶም የማይናገር ይምጡና እስኪ ይናገሩ። አይመጡ እና ቤታቸውን ቆልፈው ሲዋሹ እዚያ ውስጥ ያለውን ሰው ሄደን ማስረዳት የለብንም? እና እንደዚህ ስትሉ የነበሩት ሌሎች ፕሮቴስታንቶች ቤት እንገባ የለም እንዴ? ሲና ፕሮቴስታንት አይደለችም? ሲሳይ ፕሮቴስታንት አይደለም? ሶሬቲ ፕሮቴስታንት አይደለችም? ነው የሆነ የተወሰነ የተለየ ፕሮቴስታንት አለ። ባይሆን የሚሳደቡ ሰዎች ጋር አትግቡ ከሆነ እንቀበላለን። እኔ ኮሜንት እቀበላለሁ። ግን ያም ቢሆን ለራሴ ክብር ብዬ አይደለም። እኔ ነጭ ውሸት ሲዋሽ እኔ መጀመሪያ ቲክቶክ ላይ የገባሁት ለመጀመሪያ ጊዜ ላይ ቀለሜ ቤት ነው። ምክንያቱም ነጭ ውሸት ሲዋሽ ቄሶቹ አስከሬን አጋድመው ይህንን ጸሎት ይጸልያሉ ብሎ መዝሙር 90 ነበር 108ን አንስቶ ሰይጣን በቀኙ ይቁም፣ ያ መርጌታ ነኝ የሚል አንድ ደብተራ ጠንቋይ አለ። ጠንቋይ መሰግል የነበረ ሰው እያለ እሱ ወሰይጣን ይቁም በየማኑ ወጽሎቱ ይትኩን መበለተ ሚል አውጥቶ ይሄንን ነው የሚደግሙት ብሎ እንደዚህ መጽሐፍ እየዘረጋ ሲናገር በቃ አላስችለኝ አለ። ገብቼ 7 ሰዓት ሙሉ ነው ያወራሁት እና በኋላ ከላይ ብላይ ስወርድ ኦርቶዶክሳውያን ሙልጭ አድርገውኝ ያገኘውኝ በኢንቦክስ ማለት ነው። እና እግዚአብሔር ተቀብሎኛል በጣም ምክንያቱም እግዚአብሔር ኢንቴንሽን ያያል፣ ፍላጎቴን ያያል። እግዚአብሔር ደግሞ ያሳድጋል፣ ሰውን ያግዛል። በአገልግሎት አይዞህ በርታ ይላል። ብንሳሳት እንኳ እግዚአብሔር የሚያየው የኢንቴንሽናችንን ነው፣ ቅንነታችንን ነው የሚያየው። ለጥቅም ብለን ለመፈመስ ብለን አይደለም እዚያኛ የምንገባው። ክብርማ ቢሆን አባታችን እየተባሉ ወንበር ላይ በደንብ የተመቻቸ ወንበር አለኝ። በጣም በቃ እንደዚህ የምልበት ወንበር አለኝ። 24 ሰዓት ልሰብክበት የምችል ቁልፍ ብጄ ላይ ያለ የቤተክርስቲያን ቁልፍ ከፍቼ ኤኒታይም ገብቼ የምሰብክበት ቤተክርስቲያን ያለኝ ሰው ነኝ። ወንጌልን ለማገልገል ነው እዚያ የምንገባው፣ እውነትን ለመግለጥ ነው። አባቶቻችን ለአንገታቸውን ለሰይፍ ከሰጡ በአሕዛብ መንደር ሄደው በአሕዛብ አገር ሄደው ምን ችግር አለ? እውነትን በገብቶ መግለጥ እንደው ነውር ነው እንዴ? እና አንዳንዶቻችሁ ወይም የምትናገሩትን አታውቁም ወይም ውስጣችሁ ላይ ችግር አለ። እኔ ቴስት አድርጎ ራሳችሁ። የእውነቴን ነው። መቼም አንድ ነገር መናገር ፈልጋለሁ። በህይወታችሁ ፈልጋችሁ ምንፍቅና አታገኙብኝም። እርግጠኛ ሁኜ መናገር እችላለሁ። ኦኬ ዳይ ጸለሳ ሊኖርብኝ ይችላል። የእውቀት ተከፍሎ ስላለብኝ የምሳሳተው ነገር ሊኖር ይችላል።
ምንፍቅና ግን በታምር ፈልጋችሁ አታገኙብኝም። የምናገረውን ደግሞ አውቃለሁ እንዴ በቅኔ ቤት፣ በዜማ ቤት፣ በመጽሐፍ ቤት እኮ ያለፍኩት እኮ ነኝ። እንደዚህ ብዬ ዘራፍ መልቀስ እዚህ በግቢ ጉባኤ ምናምን የተሾምኩ ሰው መስያችሁ እንዴ? እንደዚህ አታስቡ። እና አንዳንዶቻችሁ በቃ እንግሊዘኛ ያወራ ሁሉ የእናንተ ሊቅ ነው፣ በዚያ መንገድ ስለምትመዝኑት ይመስላል። ጤነኛ አይደላችሁ። እነዚህ አትበሉ። ራሳችሁን ምከሩ፣ ቁራው፣ ስገዱ፣ ቤተክርስቲያን ሄዱ፣ አስቀድሱ። እና ማኔጅ እናደርጋችሁ የምትሉ ሰዎች እኔ ራሳችሁን ብትጠይቁ ጥሩ ነው፣ ጥሩ ነው። እኔ ደስ አይለኝም እንደዚህ የምትሉ ሰዎች ደስ አይለኝም። ልምከርህ የምትሉኝ ሰዎች ሳትመከሩ መካሪ አትሁኑ። ወንበር ላይ ቁጭ ብለን እኮ ተምረናል በቤተክርስቲያን። እኔ ሽፍታ ቄስ አድርጋችሁ ነው የምታስቡኛል። እና እኔ በእውነት ይሄ በጣም ያናድደኛል። እውነት ነው። እኛ መወድስ ኩልክሙ ገጥመን የምንቀኝ ሰዎች ነን። ሲሪየስሊ እንዴ ዘመኔን እኮ በቤተክርስቲያን እኮ ነው የኖርኩት። እና ደግሞ እውነት ለመናገር በሄድኩበት በገባሁበት ትምህርት ቤት ደግሞ ዝም ብዬ ታዝዬ አይደለም ተመርቄ የምወጣው። የእውነቴን ነው። እና አባታችን በጣም ይቅርታ ግን እንደው የአንዳንዶቹን ደግሞ ሀሳብ እንደው ለመረዳት ከስርም እየጻፉ ነበርና እርሶ አባት ስለሆኑ እንደው ሲነኩብን አንፈልግም የሚለውም ነገር ስላለ በቅንነትም አንዳንዱ ይገባኛል። እውነቱን ነው የሚሉት ነገር ትክክል ነው፣ እንደዛ የሚያስቡ አሉ። ሌሎቹ ግን በበጎ አስበውትም ነው ለማለት ነው። እና በመልካም የሚያስቡትን አውቃቸዋለሁ። እኔ አሁን ፕሮፋይላቸው ገብቼ ሳያቸው ፕሮፋይላቸው ገባለሁ። ልጆች አሉ እዚህ ውስጥ። አሁን እነሱ ከምን አንጻር እንደሚናገሩ ስለማቅ አክሰፕት አደርጋቸዋለሁ። መሬት ላይም ስለማገኛቸው ቤተክርስቲያን ቅርብ ይሆናል አባታችን ብሎ ከቤተክርስቲያን የንሳ ልጆች አሉ እዚህ ውስጥም አሉ የሚጽፉ። እነሱን አይደለም እኔ አውቃቸዋለሁ። ፕሮፋይል ላይ ገብተው የሚሳደቡ ናቸው። አንዳንዶቹ ስገባ ብሎክ ያረኳቸው ናቸው፣ በስድባቸው ምክንያት ማለት ነው። እገባለሁኝ አሁን በነገራችን ላይ ኮሜንት አይነ በጣም ሮንግ ኮሜንት ከሆነ ገባና ፕሮፋይል ላይ ሳይ ብሎክ ያረኩት ሰው ነው ወይ? ምክንያቱም ለምንድነው ብሎክ የተደረገው ስል ሮንግ ስድብ የተሳደበ ሰው ነው ማለት ነው። እና ዋልጊ ያለ እውነት ለመናገር ጤነኞች እንዳሉ ሁሉ ምንም በቃ ቤተክርስቲያን አይሄዱም፣ ዝም ብሎ እዚህ ቲክቶክ ላይ 24/7 የሚያሳልፉ ሰዎች አሉ። እና እኔ እናንተንም አልሰማም መናፍቃንም አልሰማም። እና ጥሩ አይደለም። ባይሆን መጥፎ ነገር እንዳንናገር፣ አንደበታችን የተቀመመ እንዲሆን፣ የምናወራውን ነገር በመረጃ እንድናወራ፣ እንደዚያ አፕሪሼት አድርጎ ማበረታታት፣ ማጠናከር፣ ኮሜንት መስጠት። በውስጥ ደግሞ እዚህ ላይ መታችሁ የምትጽፉት ነገር ግን የሚነበብም አይደለም። እኔ ብዙ መማነብ አይደለሁም እንጂ እኔ ከመንግስት እስከ መሐመድ እስከ ሙስሊሞች ከጠንቋይ ከናባ ግርማ እስከናባ ዮሐንስ ያልተባልኩት ነገር ምን አለ? በጣም ጠንካራ ደንዳና የገነባሁት ለዘመናት የገነባሁት አቅም አለኝ። ምንም የመሸከም እንትኔ በጣም ሀይ ነው። ይቅርታ አድርጉልኝ እና ጥሩ አይደለም። ኮሜንታችሁ አንዳንዶቻችሁ ጤነኛ አድርጉት፣ አጥምቁት፣ ይጠመቅ። ኮሜንታችሁ መጠመቅ አለበት ሲሪየስሊ። ምክንያቱም እኔ ጋንጮራ አይቼበታለሁ እና ይሄን ማለት ፈልጋለሁኝ። ግን አጀንዳው ሳይቀየር ብዬ ነው እና አሁን በተናገሩት ላይ አንድ ሀሳብ ስላለኝ ነው። እኔ እንኳን በእርሶ ላይ ኦልሬዲ የቲክቶኩ በክህነት ደረጃ እርሶ ነው ያሉት፣ እርሶ ነው የሚመሩት አጀንዳውንም ምኑንም። ግን አንዳንዶቻችን ግን ሰው ቤት እንገባና ኦልሬዲ ሴት የተደረገውን አጀንዳ የሚያስቀይር ነገር እንሰራለን። ሰው ቤት ገባ። ይሄ መሆን የለበትም። ትክክል። ለምሳሌ እነሱ ወደ እነሱ ቤት አጀንዳ ሲላክ እንደምንም ብለው አጀንዳውን ገልብጠው ወደኛ መላክ ነው የሚፈልጉት። ስለዚህ የማይሆን ርዕስ ይጀምሩና የኛ ልጆች ገብተን በዛ ርዕስ ላይ ስንዳክር ሙሉ ለሙሉ አጀንዳው ይቀየራል ማለት ነው። ለዛ ነገርኛ መልሰን ምላሽ ሰጪዎች እንሆናለን። እኔ በርዚ አልጠረጥሮትም። እርሶ እንደውም የበለጠ አጀንዳ ሰጪ ኖት እንጂ አስረግጠው የሚሰጡ ኖት እንጂ እንትን አይደሉም። እና እኔ በርሶ ላይ ምንም አይነት ዳውት የለኝም። ግን እንደዚህ አይነት ነገር እንዳይፈጠር ነው እኔ ብዙ ጊዜ ስጋቴ ያለው እኮ እሱን። በነገራችን ላይ ፌዝ ይቀጥል ብዬ ነበረ እዚያ ገብቼ ራሱ ፌዝ መረጃ እኔ እንድታሳይ ይፈልጋለሁ። ፌዝ በነገራችን ላይ ሬዲ ከሆንክ በትልቁ አረጋለሁ። ፌዝ ይቀጥል አልሁኝ። እኔ እንዲቀጥል አልፈለጉ። መረጃ ሲያቀርብ ያፍኑት ነበር። ይገርማቸዋል።
መረጃ አቅርቦ ራሱ ባቀረበው መረጃ መጥቶታል። የካኖን ስንት ነበረ? 16 ነው ምን አውጥተው የነበረው አውጥቶ እነዚህ ካህናት ራሱ ጳጳሳትን ተብለው እንደሚጠሩ እያሳየው ነበረ። እኔ እኮ ቁጥሩን ሁሉ ስነግረው ነበር። ማርቆስ ያደረገው ኖት ኦንሊ አውቶሪቲያቸው ብቻ ሳይሆን ሲሾማቸው በሐዋርያት ቁጥር ነው ያደረጋቸው። በ12 ሐዋርያት ቁጥር ነው ያደረጋቸው። ምክንያት ነበረው ማርቆስ ይህንን ሲያደርግ። ያንን ጠብቀው አደረጉት። ካደረጉት በኋላ አፖስቶሊክ ካኖን ግን ሲመጣ ያንን ደግሞ ይዞ ቀጠለ። ከዛ በፊት ግን ይህንን እንዳያደርግ የሚከለክል አልነበረም። ኦኬ በጣም ቁልጭ ያለ ነገር። ወደ ፌዝ ልሄድ በቃ። ለማንኛውም ብቻዬን እንዳላወራ ፌዝ ቀጥል እና ሰላም ብያለሁ። ሚካኤል በጣም አመሰግናለሁ። ሀብቶምም ትቀጥላላችሁ። ፌዝ አለህ? ሰላም ቀሲስ ቡራኬ ደረሰኝ ይፍቶኝ ይባርኩኝ። መምህር ሀብቶም አንተ ነው ያስገባኝ። እኔንም እኮ እዚያ ቤት እግዚአብሔር ይባርክ። ቀጥል። አዎ በጣም ይቅርታ። ምንድነው በውስጥ መምህር ሀብቶም መቅደም ከፈለጉ ይቅደሙ። ይቅርታ በጣም መረጃው እንድታቀርብ ብዬ ነው እንድናወራበት እንጂ። እሺ ምንድነው መነሻ የነበረው በውስጥ ከዳዊት ጋር እያወራን ነበር እና ማለት በተናገረው ላይ ያው በውስጥ ቴክስት እንደራረግ ነበርና ፋይናሊ ምንድነው ከኤስትሮስ ጋር ያው ሁላችሁም የምታውቁት ከወንድማችን ኤስትሮስ ጋር በውስጥ አወራንና ዊ ሃድ ኤ ፕላን። በቃ ለምንድነው ዳዊት ለውይይት የሚመች ሰው ነው። አይ ቲንክ ሜይ ቢ አሁን ኢሞሽናል መሆኑ እሱ እንዳለ ሆኖ የነበረው ነገር ውሸት ምናምን ፖለቲክሱ እንዳለ ሆኖ አይ ዶንት ኖ ሜይ ቢ አይ አም ሮንግ ኦኬ እኔ አይ አም ሬዲ ቱ ቢ ኮሬክትድ ሜይ ቢ ስህተት ከሆነ ግን እንደ ሀሳብ በቃ ላይቭ ለተወሰነ ሰዓት ገብቶ ጥያቄ ብቻ ለመቀበል ነበር ሀሳቡ የነበረው እና ኢን ማይ ኦፒኒየን እንግዲህ የኔ ኦፒኒየን በቃ ዳዊት ስለነበር ብዙም በቃ ለመጠየቅ ብቻ ነበር ማለት በተናገራቸው ላይ ፖይንት አስቀምጬ ነበር። ፋይናሊ ከአዳም ጋር ነበር የገባን። ያው ኤስትሮስ አልቻለም ነበር። ከዛ በኋላ ያው ያለውን የምታውቁት ነው እና እንደ ሀሳብ እኔ ያው ብዙ አስተያየት ይሰጣል። እኔም ለቲክቶክ ፖለቲክሱን ምኑን ገና አዲስ ነኝ ብዬ ነው የማስበው። ዓመትም አልሞላኝም። የምቀበላቸው ነገሮች አሉ። ያው አስተያየትን ቢሰጥ በነገራች ላይ ከቅንነት ነው። በተለይ ከእርሶ ጋር በተገናኘ ክብረ ክህነት አስበው ነው ካህኖት። እውነት ለመናገር ካህናችን አባቶች ሲሰደቡ በጣም ነው የሚያመው። እኔ እሱን እረዳለሁ። እኔም በውስጥ የሚደርሰኝ መልእክት አለ፣ ግን ሁሉንም በቅንነት ነው የምመልሰው። ኢቨን ባለማወቅም ያ ሰው ተናደው ምንትን ቢል ዞሮ ዞሮ ለቤተክርስቲያን ቀንተው ነው ብዬ ነው የማስበው። ግን ደግሞ ኢን ማይ ኦፒኒየን አንዳንዴ አገልግሎት መሆኑን መርሳት የለብንም እና ይሄ መሰደቡ ከዚህም የከፋ ሊኖር ይችላል። ሌሎች አገልግሎቶችን ማየት እንችላለን። በተለይ በእስልምና ላይ የሚሰሩ ልጆች አሉና አይ ብሊቭ እኔም አምናለሁ የብዙ ሰዎችን ሀሳብ እቀበላለሁ። ለምሳሌ አንዳንድ ቤት መግባት አሁን ስም አልጠራም፣ በቃ በጣም ተምሬያለሁ። እኔ መጀመሪያ እንትና ጋር ነበር የገባሁት፣ ቀለሜ ጋር ነበር እና እንደኔ ነህ እዛ ነበረ እንትን ያልኩት which was wrong። ያው in time እየተማርን ነው የምንሄደው። እቀበላለሁ አብዛኛውን አስተያየት፣ ግን አገልግሎት ላይ መሰደብ ይሄን I don't think ይሄን መጥላት፣ ምክንያቱም የክርስቶስን ሕይወት ካየን ቲክቶክ ላይ by the way ጊዜ እንትን የምለው እንቅልፍ ሳተኛው በዚህ ወደ ስራ ነው የምገባው። አገልግሎት ብዬ ነው እንትን የምለው ማለት መክሊት ማትረፍ ማለት መክሊት ሃይማኖት ስለሆነ የተቀበልነው ሃይማኖት ሲውጡ ማለት ግን አሁን ይሄ ኮሜንት ነው። እኔ ብዙ ጊዜ እንደዚህ ማስተያየት እኔ አስተያየቱን ከቅንነት ነው እንትን የምለው የምቀበለው። ምክንያቱም ኖ ማተር ዋት እንትን ይሁን፣ ግን በውስጥ ቢሆን ለምሳሌ በውስጥ እሺ ይቅርታ እና እንደ ሀሳብ ግን ይሄ ስድቡን ምናምን ነገር አይ ዶንት ኖ እንግዲህ ሜይ ቢ ብዙዎቻችን ላንስማማ እንችላለን። ክርስቶስን ካየን ገና ከልደቱ ጀምሮ ወልደ ዮሴፍ ብለው ነበር አይደል ሞክ ሲያደርጉበት የነበረው እሱ ወልደ ማርያም ሲሆን፣ ከዛም በኋላ የክርስቶስን ሕይወት የምናየው ነው። ሲሰድቡት፣ ሲያላግጡበት፣ ምራቅ ሲተፉበት አይ ቲንክ ከዛም በኋላ የክርስቶስ ተከታይ የሆኑ በሙሉ ክርስቲያን ራሱ የሚለው ስም እኮ እየተሰጠን
በማያምኑ ነው አይደለ? ሞክ አድርገው እኮ ነው እነዚህ ክርስቲያን እንጂ ምርጦች ነው የምንባለው። መጽሐፍ ቅዱስ እንደዛ መሰለኝ የሚለውና ኢቨን ክርስቲያን ራሱ ስም የተሰጠን ለስድብ ለማላገጥ ሞክ ለማድረግ ነው። እኔ ስድቡን ምናምን ነገር አይ ዶንት ኖ ምንም የሚደንቀኝ የለም እሱን ለማለት ነው። ከዛ በተረፈ ግን ከዴቭ ጋር የነበረው ውይይት አይ ቲንክ እኔ ፐርፐዝሊ አስበንበት ነበር። ኢት ዋዝ ጉድ። በቃ ምንድነው እንደዚህ መዋረጫቸው የገረምከኝ ያንተ በጣም እየተለማመጥክ አንተና አዳም እኮ እየተለማመጣችሁ በቃ እሺ እያባበላችሁ እኮ ነው የገባችሁት። በጣም 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 እኔ በጣም ነው የወደድኩት። እኔ አንበሳ ዛሬ ቢኖረኝ አወርድልህ ነበር በእውነቱ። አይገባም ቀሲስ። እኔ ምንድነው እኔ ከድሮም ጀምሮ እንደዚህ ነው ባህሪ። እንግዲህ ብፁዕ አቡነ ዲሜጥሮስ የሚያውቋቸው ከሆኑ ከእሳቸው ጋር ነው ብዙን ጊዜ የማሳልፈው እና ሜይ ቢ የእሳቸውም ተጽዕኖ አለ፣ ሌሎችም አባቶች አይ ዶንት ኖ ሜይ ቢ እንደዛ ሊሆን ይችላል። እና ግን አንጥላው አንዳንዴ ቤት እንምረጥ። ቱ ቢ ኦነስት እኔ ከዴቭ ጋር ምንጊዜም ብወያይ አይዶም በጣም ጥሩ ሰው። በነገራችን ላይ ሪስፔክት አድርጎ ነው አሁን የሚያወራን እኮ በእውነቱ። እኔ ቴንኪው ማለት ፈልጋለሁ በዚህ አጋጣሚ። ያው እውነትን ማፈኑ እንዳለ ሆኖ እውነትን በደንብ ነው የሚያፈኑት። እውነት ላይ ወደ እውነት እንዲመጣ አይፈልጉም። እኔ ግን እንደዚህ ይደረጋል እንዴት እንደዚህ ፌዝ ማስረጃ ታቀርቡ ይባላል። ከውስጥ እያወራ ነው። እኔ አለው አንድ ልጅ ኤስድሮስ በጣም የምንወደው ወንድማችን አለ። በተናገርናቸው ላይ ማለት ምንድነው ፕሬዘንት ባረከው ላይ ጥያቄ ያለን ይኸው 1 2 3 ፖይንት አስቀምጠናል ብለን ኦኬ ነው ያለው። ለዛ ነው እንደውም ላይቭ የከፈተው። እንደውም የናህናን ላይቭ ዘግቻለሁ። እኔ አይ ዋዝ ኦን ዲዩቲ ስራ ነበርኩኝ። ጠብቀኝ ያልኩት ኤስድሮስ አልቻልኩም ስላለ ስለተኛ በቃ አዳም ጋር ገባን። መግባትም አልፈለኩም። ብዙዎቹ ውጣ ሲሉኝ በቃ ተረድቼ ወጥቼ ተመልሼ ነው የገባሁት። አዳም ደግሞ እንግባለኝ ገባን። ኢት ዋዝ ሪሊ ለመሰላችሁ አሁን እነሱ እንዳለ ውሸት እኮ ነው። በነጭ መንበር ላይ ነጭ ውሸት ነው ያሹትና ውሸት ስለነበረ እኔ አይ ዋዝ ሹር እውነት ለመናገር አይ ዋዝ ሪሊ ሹር በቃ ሞር እንትን እንደሚሉ ከዚህ በኋላ አሁን አጀንዳ ተያያዘ አልተያዘ አይ ዶንት ኖ፣ ግን ጥሩ ነበር ብዬ ነው የማስበው። ከዛ በተረፈ ግን መጨረሻ ላይ ያው ብዙ ያመናቸው ነገሮች አሉ ባይናገሩም። ለምሳሌ ትራዲሽን እና ካኖንን ሲያደባልቅ ነበር። እንግዲህ ያኔ የነበረው መወራጨት በጣም ትቷል አሁን፣ ምክንያቱም በቃ እውነቱ ስለገባው ነው። ለምሳሌ ትራዲሽን አንስቶ እኔ እንደ ሎጂካል የሆነ ነገር ነው እየጠየቁት እንዳለ የሚያነሳቸው ይሄ አፖስቶሊክ ካኖን ምናምን ነገር ነው። ፖስት ኒቂያ ድረ ኒቂያ ላይ የነበሩትን ሲመተ ጵጵስ እና እሱን በተመለከተ አንስቶ ከዛም ቢፎር 251 ኢቨን ያልተባለ አሁን እሱ ክሌም የሚያደርገው ምንድነው የሆነ የአሌክሳንድሪያ ቸርች ስኮላር ፖፕ ነው አለ። ኦኬ ያን ፖፕ ያነሳው ስተት ናቸው አላለም። ጀስት የነበረውን ትራዲሽን አገለጸ። አንብቤዋለሁ። ኦኬ እሱ ውድቅ ሆነ ማለት ከቸርች ፋደር የለም ከቤተክርስቲያን ከተናገራቸው እነዛ ባህለ ከለሮቹ መንመር የለም። ቀጥሎ ወዴት ነው ሄደው? ከኔ ኢማጅን የካቶሊክ የሆነ ስኮላር የካቶሊክ ስኮላር ኦፍ ኮርስ ዲስ ኢዝ ኖርማል። የሉተራን ደግሞ እንጂ የሉተራን ከ15ኛው መቶ ክፍለ ዘመን በኋላ የተጻፈ ትንሽ ቢቆይ ቀለሜም ሊል ይችል ነበረ ዴቭን እንደተረዳሁት ማለት ነው። አሁን ካቶሊክን በተመለከተ ደግሞ ሰከንድ ካውንስል ኦፍ እንትን በደንብ ነው እዛ ላይ በቃ የኦሪየንታል የኢስተርን እንትን ኦኬ አሁን ተዘጋ። ዋትስ ዩር ክሌም ነው በቃ ዋትስ ዩር ክሌም ለዛ ነው እንደውም ላይ ኮንፊውዝ እንደውም እዮባ ከስር ራሱ ግራ ገብቶት ነበርና ዋትስ ደ ክሌም አሁን ክሌም ወደ መጣ ሂፖሊተስ አለ። በነገራችን ላይ ሂፖሊተስ አይ ቲንክ ሰርድ ሴንቸሪ መጀመሪያ ላይ 215 220 ሂፖሊተስ የተናገረው የሆነ ትራዲሽን ነው። በቃ ጳጳሳት የሚሾም ከጳጳስ ነው። ኦኬ ሶ ዋት በቃ ትራዲሽን ነው። እሱም ሲዘጋ ወዴት ነው የመጣው? አሌክሳንድሪያ ቸርች ካኖን ይሄን ቀኖና ጥሳለች ወይ? ቀኖና ባልተጻፈበት እንዴት ጥሳለች እላለሁ? ልክ አንድ ሰው ምንድን ነው እንደውም በደርግ ህገ መንግስት የንጉሱን ሰዎችን መዳኘት ማለት ነው። ወይም ደግሞ ለምሳሌ ጌታችን ህገ ወንጌል ለምሳሌ በኦሪት ግን ሰው መግደል ነበር አለ እንደ የሙሴ። አሁን ግን ወንድሙን የጠላ ራሱ እንደ መግደል ይቆጠራል። ይሄንን ህግ ይዤ
ኦሪት ጋር ተመልሼ የሙሴ በሙሴ ህግ የሚተዳደሩት እንደዛ ላደረግ ነው ማለት ነው። which is wrong። መጨረሻ ላይ ምንድነው ያደረገው? ክሌም የሚያደርጋቸው ክሊር አድርጓል። አሁን በቃ ትራዲሽንና ካኖንን አለየም። ትራዲሽን ተጥሷል አይባልም። ሲጀምር ካኖን የተሰራ ካኖን ካለ ያ ካኖን ተጥሷል ይባላል። የዲዮስቆሮስን እኔ ላነሳው ነበረ ቀስ እያል እንደኝ ስለፈለግኩ ነው። ዲዮስቆሮስ ተወግዟል ይላል፣ ግን የቀኖና ውግዘቱ ራሱ ቀኖና ነበረ እንጂ የዶግማ እንትን አልነበረም። ዲዮስቆሮስንም አንስቷል ቪዲዮ ላይ። ትራዲሽን ላለው በአጭሩ ማለት የምንችለው እሱ በጠቀሳቸው እነዚህ ቸርች ስኮላር ትራዲሽን ተከተለች አልተከተለች ነው የሚል እንትናለን። መጨረሻ ላይ ግን ቀሲስ ከገቡ በኋላ ሌላ ያነሳው ጄሮም ሌተር 146 የጄሮምን ሌተር እንዴት ነው ያቀረበው? አንደኛ ጄሮም አሌክሳንድሪያን ወቅሷል ያለው እንደውም በቃ ኦን ሂዝ ሌተር አንድ እሱን ነው ያቀረበው። ሁለተኛ በአሌክሳንድሪያ ሌሎች መንበር ላይ ያልነበረ ፕራክቲስ ነበር ይሄ ሲመተ ጵጵስና አለ። ከዛ ምንድን ነው የረሳሁት? ቀሳውስት ነበር። በነገራችን ላይ ቆሞሳት እኮ አሉ አይደለ? ቀሲስ እሱም ስለተረሳ ነው። ከቆሞሳት ከሆኑ እንደውም አሁን ለምሳሌ አለ በኢትዮጵያ በዛም ጊዜ ልክ እሱ በኋላ ነው የሚመጣው። ምንኩስናው የሚጀምረው በሶስተኛው ሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ የምናኔ እና በጳውሊ ምንኩስና በእንጦንስ የሚጀምር ነው እኮ። አሁን ይሄ መነኮሳት ናቸው መሆን ያለባቸው ኤጲስቆጶሳት መሆን ያለባቸው ከዚህ የሚለው እኮ በኋላ ነው። ይሄ መነኩሴ በሌለበት መቼም መነኩሴ ምንኩስና የቆም የሚጫንበት ማለት እንትኑ አለ፣ ድንግልናው ህይወቱ አለ፣ ምንም ጥያቄ የለውም። እና የጄሮምን ሌተር ያነሳው ሲጀምር እሱ እንዳለው አይደለም። እና መጨረሻ ላይ ቀሳውስት ራሳቸው ይሾማሉ፣ መርጠው ይሾማሉ ነው ያለው። which was wrong። ለምሳሌ ጄሮም ይሄንን ያነሳው ጄሮም ሌተር 146 ለዲያቆናት ነበር። በነገራችን ላይ ዲያቆናትና ፕሬስባይተር የተምታታባቸው ዲያቆናት ነበሩ፣ ወይም ሆን ብለው። ሌተሩ ባይ ዘ ዌይ ዓላማው የሚያለው ከላይ ጀምሮ አንስቶ መጨረሻ ላይ ኮንዶም ይለየዋል። ፕሬስባይተር እና ቢሾፕ የሚለውን ኦርዲኔሽን ለቢሾፕ ብቻ እንደተሰጠ ይናገርና እንደውም ሶስቱን የክህነት ደረጃዎች ድቁና፣ ቅስና፣ ጵጵስና ከኦሪቱ ጋር ሂሜድ አናሎጂ አሮን አለ፣ የአሮን ልጆች አለና ሌዋውያን እንደውም ብሎ በደንብ አፕሪሼት አድርጎ ነው የአሌክሳንድሪያን እንትን። ሌተር 146 ዲያቆናት ነበሩ፣ አሮጋንት የሆኑ ካህናትን የማያከብሩ ቀሳውስትን የማያከብሩ እንደውም ስራቸውን እየረሱ መላላኩን ማዕድ ላይ አክቲቭ መሆናቸው ረስተው በቃ እኛ ከፕሬስባይተር እኩል ነን ይሉ ነበር፣ ወይም እንደውም ሱፔሪየር ነን ማለት ጀመሩ። ለእነሱ ሪፊዩት ለማድረግ ይሄ ሌተር ጻፈ። ከዛም ጄሮ ምንድን ነው እያደረገው? እነሱን ሪፊዩት ለማድረግ ይሄ ኢስናቲን አሌክሳንድሪያ ሮም ቸርች ላይ ነው ያለው። ሮም ቸርች ላይ ያለውን እንትን ሲያደርግ የአሌክሳንድሪያን እንደውም ማን ነው አኬ ነው አይደለ? ማርቆስ የት እንደተሾመ አያውቅም። ይኸው ጄሮም እዛ ጋር የአሌክሳንድሪያ ቸርች ፍሮም ዘ ታይም ኦፍ ሴንት ማርክ ኢቫንጀሊስት ኳል። ይኸው ጄሮም እኮ ኮንፈርም አደረገ አሌክሳንድሪያ መንበሯ ከመንበረ ማርቆስ እንደሆነ ጀምሮ እንደውም እስከ እንትን ድረስ ኤጲስቆጶሳት ብሎ ኮንፈርም ያደርጋል። አሁን ኩዌስችን ምንድን ነው? አንደኛ ሌተሩ በዲያቆናትና በቀሳውስት መካከል ለዲያቆናት ነው እንትን አድረስ ማድረግ የፈለገው። ከዛም እነሱን ለማስተማር ፈልገው ቀሳውስትን እኮ ለምንድን ነው ለቢሾፕ ብቻ ክብር የምሰጡ? ቀሳውስትንም ማክበር አለባችሁ ብሎ እንደውም እኮ ቅዱስ ጳውሎስ በመልእክቱ አንደኛ ጢሞቴዎስ ላይ ያለውንና ምንድነው የሐዋርያ ሥራ ምዕራፍ 20 ላይ ነው መሰለኝ ፕሬስባይተር የሚለውን እዛ ጋር ደግሞ ጳጳስ ይለዋል። የቤተክርስቲያን ሽማግሌ የሚለውን ጳጳስ ይላል። ስለዚህ እንደውም አንተ የምታሳየው ነው። ስለዚህ ይጠቀማል አለና አክብሩ አለ እያለ ይቀጥላል። ከዛም በአሌክሳንድሪያ ያለውን አርክቢሾፕ ወይም ፓትሪያርክ እንዴት እንደሚመርጡ እንትናል። መጨረሻ ላይ ግን ለይቶታል። ኦርዲኔሽን ለቢሾፕ ብቻ። ሌተር 146 ውድቅ ነው እሱ እንደሚለዋል። አፍተር ኦል ዲስ ምንድነው በቃ ትራዲሽኑ። ስለዚህ ትራዲሽን ጥሰዋል ወይስ አልጣሰም ነው የሚባለው። ትራዲሽን ተከትላለች አልተከተለችም ነው የሚባለው እንጂ ቀኖና ነው የሚጣሰው። እንደዛ መጨረሻ ላይ ይቅርታ ረጅም ሰዓት ወሰድኩ መሰለኝ። ቀሲስ በደንብ ነበር የያዙት። ለምሳሌ ቅዱስ አትናቴዎስ አባ ሰላማ ከሳቴ ብርሃንን እንትን ሲል ለብቻው ነበር። ስቲል ሂስ ቶኪንግ አባውት ቀኖና፣ ግን እንደውም የጠቀሰው መጽሐፍ ነበር አለ ቀሲስ አንድ መጽሐፍ ጠቅሰው ነበር።
የኛውን ታሪክ እኮ ነው እንግዲህ ሾመ ሲባል ብቻውን የሚሾም መስሎት ነው። እና እሱን ለማሳየት ደግሞ ይህን መጽሐፍ አመጣሁትና እገሌን ሾመ የሚል ኢቭን በአሁን እኛ ራሱ አሁን እንጠቀምበታለን። አቡነ ማትያስ እነገሌን ሾሙ ይባላል፣ ግን ብቻቸውን ናቸው ማለት አይደለም። አቡነ ጳውሎስ እነገሌን ሾሙ ይባላል፣ ያ ማለት ብቻቸውን ናቸው ማለት አይደለም። ፓትርያርክ ካለ እኮ በስሩ እኮ ጳጳሳት እኮ አሉ፣ ጉባኤ ጳጳሳት አለ፣ የጳጳሳት ስብስብ አለ። አትናቴዎስ በነበረበት ጊዜ ከ80 የማያንሱ ጳጳሳት ነበሩ በዚያ ዘመን እንዴ። ስለዚህ አትናቴዎስ ሾመው ሲባል አባ ሰላማን በዘመኑ የነበረው ይኸውላችሁ፣ አንዳንዴ ዘመናት በነገስታት ይጠራል። አውግስጦስ ቄሳር በነገሰ ገሌ በነበረበት ጊዜ ተብሎ ይጠራል የነገስታቱ ስም። ፓትርያርክ ደግሞ ሐና ሊቀ ካህናት በነበረበት ጊዜ፣ ቀያፋ ሊቀ ካህናት በነበረበት ጊዜ ሲባል ሌሎቹ የሉም ማለት አይደለም። ታሪክ ሲጻፍ ዘመን በተለይ የዘመን ሲጠቀስ ሰውየው ነው የበላዩ ነው የሚጻፈው። ይሄ ደግሞ የቤተክርስቲያን አጻጻፍ ነው። እገሌ ሾመ ሲባል ፓትርያርኩን መናገር ነው። በርዕሰ አበው ጠቅላላውን መናገር ነው። እና እሱን ነበር እያስረዳው የነበረው። እሱ ብቻ አይደለም። ለምንድን ነው ክሌም ያደረገው ዳዊት ይህንን ያመጣው? ለምንድን ነው ለአንዲቷ ቤተክርስቲያን ይህን ጥያቄ አላነሳችም? ለእስክንድሮስ ጉባኤ ኒቅያ ላይ ቁጭ ብሎ ተሰይሞ ሲመራ ጉባኤውን የክህነት ጥያቄ አንስተዋለች ወይ? አንዷ ቤተክርስቲያን አንስታለች? ስተት ነው ብላ ሞግታለች? ክህነት የሌላቸው አፖስቶሊክ ሰክሰሽን የሌላቸው ሰዎች አርዮስንም ለማስወገዝም ሆነ እዚያ ጉባኤውን ለመምራትም ምንም አውቶሪቲ መንበሩ ራሱ እናንተ ከሌሎች መናብርት ጋር የሚቆጠር አይደለም የሚል ጥያቄ ተነስቷል። ለምንድን ነው ይህ ዋና ቁልፍ ጥያቄ የነበረው? ቤተክርስቲያን ያላነሳቸው ነገር ቤተክርስቲያን አውቶሪቲ ያላት ናት፣ መጽሐፍ ቅዱስ የሰጠች ናት እንዴ ቆጥራ ይሄ ትክክለኛ ነው ይሄኛው ደግሞ ስህተት ነው ምናምን ለጌታ የሰጠች አውቶሪቲ ያላት ናት። ኢቭን ዶግማን የክሪዶችን እኮ ጉባኤ የማየት እኮ ዶግማን እንኳ ማለት ነው አይቶ እንደዚህ ዶግማ ያው እንደኛ ያመጡልናል እያልኩ አይደለም። የነበረውን ነገር ይሄ እንዲህ ነው ይሄ እንዲህ አይደለም የማለት አውቶሪቲ ቸርች አላት። ቸርች ህግ የአፖስቶሊክ እንትን ካኖን ራሱ የሐዋርያት ካኖን ማለት አይደለም። ከሐዋርያት ጀምሮ የመጣውን የወሰኑበት ነው እንጂ ሐዋርያት ራሳቸው ቁጭ ብለው የወሰኑት ማለት አይደለም። ግን ከሐዋርያት ላይ የተወሰነውም ያለበት ካኖን ተደርጎ ዶክመንት ላይ የተደረገ ነገር አለ ለማለት ነውና እሱን እኔ ለምን እንዳነሱት ራሱ ሳይገባኝ ነው የቀረ። ለማንኛውም አጠቃልና ለሌሎችም ደግሞ እሱን ላሳይና እኔም እሱ የካቶሊክ ቸርች ስኮላር እኔ እኮ አልጨረስኩም ነበር፣ በደንብ አስቀምጬ ነበር ወደ 8 ነጥቦች ማስረጃ ግን ከለከለ። ሜንዴዝ ራሱ አልፎስ የኢትዮጵያ ፓትርያርክ ብሎ አልፎስ ሜንዴዝ በነገራችን ላይ የከሰረ በካቶሊክ ይቅርታ ዲያቆን ቀጥሉ። did he say that? ያ አለኝ እሱን እኮ እኔ አጫጭር ያሱ ብሏል አሉ። በነገራችን ላይ አልፎም እሱን ቢል ይሻላል እኮ አብዱልን ካለምን አንተ ደግሞ ምን ችግር አለ? እሺ እና እኔ በነገራችን ምንድን ነው ያደረግኩት አጫጭር ኦዲዮዎችም አዘጋጅቼ ነበር እንዳይክድ ያላት። ለምሳሌ እስክንድሪያ ሙስሊምን ሾማ ትልቅ ነበር ይዣለሁ እሱን። ሁለተኛ አልፎዝ ሜንዴዝ ማለት ነው የኢትዮጵያ ፓትርያርክ ነበር። ኦኬ የኢትዮጵያ ፓትርያርክ የነበረው የአሌክሳንድሪያ ያ በደንብ ብሏል። እንዳይክድ ብዬ ወንድማቸው በኋላ ሌላ ነገር እንዳይሆን ካለ የሚታወቅ ስለሆነ ምንም ችግር የለውም። እና ምንድን ነው አልጨረስኩም ነበር። አሁን ግን ከቀሲስ ጋር ሲያወሩ ቅዱስ አትናቴዎስ አባ ሰላማ ከሳቴ ብርሃንን ሲሾም በቃ ብቻ የለም እኮ። ስለዚህ ይሄ ምንድነው አፖስቶሊክ ካኖን አንድ ጳጳስ ሲሾም ቢያንስ እንኳን አስቸጋሪ ሁኔታ እንኳን ቢሆን 2-3 የሚል ብሏል። አሁን እሱ ያመጣው የሬፍረንስ ይሄ የቸርች ሂስትሪ ቻፕተር 10 ላይ ላንብብላችሁ። ያው ስለምታምኑኝ የማሳየት አያስፈልግም ብዬ ነው ቪዲዮ። እዛ ላይ ምን ይላል? በጉባኤ እንደሆነ ነው በነገራችን ላይ የሚናገረው። እንግዲህ አይዶን ዴቭ የቱ ጋር እንዳነበበው አላውቅም፣ ግን ላንብብላችሁና ቻፕተር 10 ቡክ 1 ቻፕተር 10 ላይ ማለት ነው 10:3 ላይ ነው የምታገኙት። 10:3 ላይ then Athanasius for he had recently received the priesthood Athanasius ክህነቱን ካገኘ በኋላ after considering attentively and carefully what Fremnatus
had said and then ቅዱስ አባ ሰላማ ከሳቴ ብርሃን ወይም ፍሬምናጦስን በደንብ ካጠናው ካየው በኋላ አሁን እዚህ ጋር ነው ፖይንቱ። በጉባኤ ነው በነገራችን ላይ ምንድነው የሾመው? ምን ይላል? spoke as follows in the council of priests spoke as follows in the council of priests ይልና በካውንስል ማለት በካውንስል ካለ በኋላ ምን ይላል? what other man can we find like you እንዳንተ ያለ ያው ቀሲስ እየተናገሩት ነው። in whom is God's spirit as in you እንዳንተ ያለ ለኢትዮጵያ ካንተ የተሻለ አናገኝም። ግን ካውንስሉን አማክሮ ጉባኤውን ሌትስ ሴይ ሲኖድን በለው ሲኖዶሱን አማክሮ ነው የሚሄው እንደዚህ ማቅረብ ይቻላል። አይ ቲንክ ብዙ አወራው ይብቃኝ። ቀሲስ ቴንክ ዩ ኧረ ተደርጎ የማይታወቅም ሲጀምር ተደርጎ አባታችን እንደው በእናትህ ኦዲዮ ካለ ኦዲዮ ይሰማ። ምክንያቱም that's huge ካለ ይሄ ጊዜ ካስፈለገ በኋላ ቢሆን በነገራችን ላይ ይሄ ሰውዬ ከካቶሊኮች ራሱ ያወገዙት ሰው ነው። መጨረሻ ላይ በነገራችን ላይ በተርኪ በኦቶማን ቱርክ ተማርኮ በስንት መከራ ነው ከዛ እንትን ብሎ አርጅቶ በ80 ዓመቱ ነው ሞተ የሚለው እና ካቶሊኮችም በሰራው ስራ አውግዘውታል። ባለፈው ጆሲ መጥቶ ተናግሯል ይሄንን። በኢትዮጵያ ለተፈጸመው ደም መፋሰስ በጣም ብዙ ሺህ ሰው ነው ቀስ እንደሚያውቁት ይሄ ቅባት ጸጋ የሚል እሾህ ተክዬ ሄድኩኝ ያለው እሱ ነው። እሾህ ተክሎ የሄደን ሰውዬ ፓትሪያርካችሁ ነበር አለ። አይጅግ ነው እና ለብዙ ለእርስ በርስ ጦርነት እንግዲህ ያኔ እየተጀመረ በተለይ ወደ ሰሜኑ ክፍለ ሀገር እንደሚያውቁት እስካሁን ድረስ እንትን ያለው። ሌሎቻችሁ ቀጥሉ። ቪዲዮውን እንትን አውጥቼ አሳያለሁ። ስታገኘው ትቀጥላለህ። ሀብቶም የሆነ ነገር በላ። ከዚያ አስፒሮስ፣ ከዚያ አየሁ ስፒሮ። እንኳን ደህና መጣችሁ ሁላችሁንም። በመጀመሪያ ቀጥሉ። ቪዲዮውን እንዳገኘ ማሰማት ትችላለህ ዲያቆን። ይፍቱኝ ይባርኩኝ። ቀሲስ እንዴት ነው? ሰላም ነው? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? ሀብቶም ጠፍተሃል። እንዴት ነህ? አለሁኝ። ብዙ ጊዜ እኔ ፕሮቴስታንት ቤት ነው የምውለውና ለዛ ይሆናል። ውጣ አትባልም አንተ? እኔ ብቻ ውጣ መባለው ግን እንደው ዘንድሮ ምን አይነት ፈተና ገባው? እኔ እኮ እባላለሁኝ ግን አሰማ መስሚያ የጥጥ ነው አልክ? አዎ። ለምንድን ነው አንዳንዴ በእኛ ቤት ብንገባ በራሱ እነዛ ሰዎች የእኛ ቤት ገብተን ራሱ አያስተናግዱንም እና ግን ሌላ ፕሮቴስታንት ቤት ስንገባ ደግሞ እንደዛ አይነት ችግርም አለ። ፖዚቲቭ የሆነም ይኖራሉ እንደዛ ፖዚቲቭ እንትን የሚያደርጉት። ዞሮ ምንድን ነው እዛ ገብተን መጀመሪያ ጥንቃቄ ያስፈልጋል። ስንገባ ምን ይዘን ነው መግባት ያለብን የሚለውን ነገር አስፈላጊ ነው። ሁለተኛ አሁን ቀሲስ እርስዎ ቤት ስላለው ፊድባክ ቤቱ ከፍተው እዛ ላይ የነበረ ፖለቲካ ከተሰራ ራሱ በራስዎ ቤት ገብቶ ፊድባክ መስጠት ይችላሉ እና ያን ያክል ችግር የለውም። አዲስ ሰው ከሆነ ምናልባት ሊደነግጥ ይችላል፣ እንደዛ አይነት ፈተና ሲደርስበት ማለት ነው። የፕሮቴስታንቱ ዋና ዓላማ ግን የቤተክርስቲያን ሊቃውንት እንዲነጋገሩ ነው የሚፈልጉት እና በቃ ማሳፈርና እዛ ታች ያለውን ምዕመናቸውን ይኸው አሸንፍናቸው ብለው እነሱን ለማድረግ ነው። ይሄ ችግር የለውም። ሁሌ ስላሉ አንድ ቀን ታይቶ የሚጠፋ ከሆነ ነው እንጂ ቀሲስ ሁሌ አሉ፣ ላይቭ አሉ ሁሌ ማለት ነው። ሰው ችግር የለውም። እኔ ቢገቡ እንዲያው ያጠነክራል። ባይዘው ወይ ጥያቄ ሲመጣ ቻሌንጅ ሲያደርጉን የበለጠ አጥመተን እንድንበረታ ነው የሚያደርገን እና ያን ያክል እኔ እንደ ክፋት አላየው። በሌላው ግን ምለው ነገር የለኝም። ቀጥሉ፣ ጥሩ እየሄደ ነው ቤቱ። ቀጥሉ ለማለት ነው። አመሰግናለሁ። ቴንኪዩ ሀብቶም። ስፒሮስ ብዙ የምትለን ነገር ይኖራል ብዬ ተስፋ አድርጋለሁኝ። ቀጥል እስኪ ስፒር፣ እንዴት ነው? እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። ቀጥል። ሰላም ብያለሁ ሁላችሁንም።
እየተከታተልክ ነበር እስጢር? አዎ እየተከታተልኩ ነበረ እና በጣም ነገረመኝ። የሐዋርያት ቅብብሎሽ የለም እየተባለ ከነበረ አሁን ደግሞ ተገልብጦ የሐዋርያት ቅብብሎሽ አለ ግን የአሌክሳንድሯ ትክክል አይደለም በሚለው እኛ ማውጣት የነበረን ማስረጃ እያወጡ እያሳዩን ነው የሐዋርያት ቅብብሎሽ እንዳለ እና በጣም ነው ደስ ያለኝ። በዚህ ግን ዓላማው አልገባኝም። ማለትም ቅድም ተሳስተዋል ተብሎ የተጠቀስኩት 12ኛና 13ኛ የነበሩት ጳጳሶች ናቸው። 19ኛ 20 ያሉት ግን የሐዋርያት ቅብብሎሽ አላቸው ሲባል ነበር። ታዲያ እኛ የምንፈልገው እኮ ዛሬ የሐዋርያት ቅብብሎሽ አለ የለም ነው። እሱ ደግሞ ካኖን አፖስቶሊክ ካኖን ከመወሰኑ በፊት የሶስት ጳጳሳት የሌሉበት እንትን ሶስት ጳጳሳት ባሉበት ይሾም የሚለው ሳይወሰን ነው ያ የሆነው የዚያኛው እና 12 አዎ ማለትም ቅዱስ አትናቴዎስ አሌክሳንድሮስ እንግዲህ 19ኛ 20 ናቸው። ጥያቄ የነበረባቸው 13ኛ እና 12ኛ እና 13ኛ ነው። ከዛ በፊት የነበሩት ያው ችግር የለም፣ ከዛ በኋላም ያሉ ችግር የለም። ታዲያ ለምንድን ነው ይህን የጠቀሱት? ለምን እኛ እያወራን ያለ ነው ዛሬ ነው። በየትኛውም ታሪክ ስናይ የአሪዮስ ወይም የሌላ ቤተ እምነቶች መንበሩን የያዙበት ጊዜ አለ እኮ። ተመልሶ ግን መንበሩ ወደ ኦርቶዶክስ የተመለሰበት ጊዜ አለ። እኛ የምናየው በትክክል የመጣውን ነው። ተሳሳቱ እንኳን ብንል የግብፅ ቤተክርስቲያን በነገራችን ላይ አልተሳሳተችም። በዚህ ኢስተርም ክሌም ታደርጋለች። ለምን እስከ 4ኛው ክፍለ እስከ እንትን ድረስ የሐዋርያት ቅብብሎሽ አላት። ከዛም በኋላ አላት። ግን እስከዛ ድረስ ሊስቱን እስካሁን እኛ ጋርም ራሱ አለ በመጽሐፍ ደረጃ ራሱ። ስለዚህ ቅዱስ አትናቴዎስ እና አሌክሳንድሮስ ተሳስተዋል ብሎ ያልተመለሰው ጥያቄ ለምንድን ነው? ሁሉ ነገር ያልቅ ነበር። ሁለት የተጠይቆ አልተመለሰም ይሄ ነገር። ስለዚህ ቅዱስ አትናቴዎስ የሐዋርያት ቅብብሎሽ ነበረው አልነበረውም? አልነበረውም ከተባለ እንዳለ የቤተክርስቲያን ታሪክን ውድም ነው የሚያደርገው። አሪዮስን የተቃወመው ጉባኤ ላይ የተጠሩት ቀኖና ላይ የኒቅያ ጉባኤ ቀኖና ላይ ራሱ የግብፅ ቤተክርስቲያን ትልቅ ሊቢያን ራሱ እንደምትመራ ፋሲካ እንኳን ሲሆን ከዛ መልእክት እንደሚላክ የመጽሐፍ ቅዱስ ቀኖናን እሱ እንትን እንዳለ ይህ ሁላ አፈር ይበለዋል። በምን ስልጣኑ? ከዛ በኋላ ማወቅ ያለብን አዎ መጽሐፍ ቅዱስ ላይ ኤጲስቆጶስ ፕሬዝቢቴሮስ፣ በነገራችን ላይ ፕሬዝቢቴሮስ ማለት ትልቅ ሰው ማለት ነው። ትልቅ ስለምን ተባለ? ለክህነት እድሜያቸው የገፉ መሆን አለባቸው። ጳጳስም ሆነ ወይም ሊቀ ካህናት፣ በነገራችን ላይ ቅዱስ አትናቴዎስ ሊቀ ካህናት ይባላል። የካህናት አለቃ። አለቃውም ሆነ ካህናቱ ሁለቱም ካህናት ናቸው፣ ሽማግሌዎች ይባላሉ። ፕሬዝቢቴሮስ ማለት መጀመሪያ ያው በእድሜ ገፋ ያሉትን ስለሚሉ የክህነት በዚህ ስም መጠራት ተጀመረ። ልክ ለዋውያን እንደሚለው ለዋውያን እንትን ናቸው አይደል? ግን ኢሳያስ ላይ ስታየው ከኢሳያስ 66 ላይ ከአሕዛብ ከግሪኮች፣ ከስፔን፣ ከሊቢያ ለዋውያን እወስዳለሁ ይላል። ለዋውያን እኮ የእንትን ነገዶች ናቸው እስራኤል አይደል? ምን እያለ ነው? በእነሱ ስም እንትኑ ቀርቷል፣ እንትኑ ይጠራል፣ አገልግሎቱ ይጠራል። ስለዚህ ሽማግሌዎች ሲባል ያው ካህናት ማለት ነው። እስከ ዛሬ በነገራችን ላይ እንደዛ ነው የምንጠራው እኛ። ፕሬዝቢቴራ ነው የምንለው። የካህናት ሚስት ፕሬዝቢቴራ ነው የምንለው፣ ፕሬዝቢቴሮስ ነው የምንለው። ክህነት፣ ሁለቱም ክህነት ነው። ግን ማወቅ ያለብን ሐዋርያቶቹ እስካሉ ድረስ ተለይቶ ካህናት ሊቀ ካህናት ተብሎ ሁለት ስልጣን አያሳይም ነበር። ለምን? የበላይ ሐዋርያቱ ነበር። ከሐዋርያቱ በኋላ ነቢያት ነበሩ፣ ዲዳኬ ላይም ይታያሉ። ሐዋርያቱ ካለፉ በኋላ ቤተክርስቲያን በነቢያት ትመራ ነበር። አንደኛ ሐዋርያትን፣ ሁለተኛ ነቢያትን። በኋላ ደግሞ ነቢያቱም እያረጁ ሲመጡ እስከ 2ኛ ክፍለ ዘመን ነው። ከዛ በኋላ የለም። ነቢያቱ ዲዳኬ ላይ ምን ይላል? እነዚህ ነቢያት ሲያረጁ የሆነ ቦታ ሆነው ሊቀ ካህናት ይባላሉ። ካህናት አሉ፣ የእነሱ የበላይ ሆነው ይቀጥላሉ። ከዛ በኋላ ይሄ በቤተክርስቲያን ይሄ አደረጃጀት መጣ። ይሄ የስልጣን እንትን
ቤተክርስቲያን እየሰፋች ስትመጣ በተለያየ ሀገር እንትን እያለች ስትመጣ እንደ ሐዋርያቶቹ ሁሉ ቦታ ስልጣን ያላቸው ሳይሆን እዛው የሆነ ቦታ ወንጌል ይሰበካል፣ እዛው የበላይ ተደርጎ ቢሾፕ መሪ ተደርጎ አንዱ ይሾማል። ቢሾፕ ማለት ምንድን ነው? ቅድም ማርቆስ ቢሾፕ ነው ቢሾፕ አይደለም፣ ጳጳስ ነው ሊቀ እንትን ኤጲስቆጶስ ነው አይደለም ሲባል ነበር። መሪ ማለት ነው እኮ የበላይ ሆኖ ቤተክርስቲያን የሚመራ ማለት ነው የአሌክሳንድሪያ። ስለዚህ ማርቆስ ነበር። ከማርቆስ በኋላ ደግሞ ሌሎቹ በፈለገ መንገድ ይምጣ እንትኑ። በነገራችን ጀሮምን እነግራቸዋለሁ። ጀሮም አሌክሳንድሪያንን ሳይሆን እየተናገረ ያለው ይሄ ቢሾፕ የሚለው በኋላ የመጣ ነው ያለ። ይህንን ግን ማንም የቤተክርስቲያን አባት አይቀበለው። ከሱ በፊትም የነበሩት ከሱ በኋላም የነበሩት ኢግናንቲዮስ ሶስቱን የክህነት እንትን ለይቶ ነው የሚናገረው። ቅዱስ ዮሐንስ አፈወርቅ፣ ኤጲፋኒዮስ እንዳለ ሌሎቹ ማንም የጀሮምን እንትን የሚል የለም። ለምንድን ነው ጀሮም ብቻ የተጠቀሰው? እና ያልገባኝ ነገር እሱ ነው። ማለትም ልክ እንደ መጽሐፍ ቅዱስ ቀኖና ጀሮም ላይ ነው አሁንም የተንጠለጠሉት። እምነቱን ባይቀበሉት በሌላ ነገር እዚህ ጋር ላይም ጀሮም ያለውን ከሌሎች አባት አናገኘው። ለምን? ቅዱስ ኢግናንቲዮስ ቀጥታ ሶስት የተለያየ እንትኑ እንደሆነ ይናገራል። ሐዋርያቶቹ ካለፉ በኋላ የበላይ በሆነ ቦታ የሁሉም ሳይሆን አንድ ቦታ ተሹመው የበላይ ሆነው የሚያገለግሉት ሊቀ ካህናት ወይም ኤጲስቆጶሳት ናቸው። ይህንን ዲዳኬ ላይ እናያለን። እና ይሄንን ነው ግን ያልተረዳሁት ነገር ሙግቱ አልገባኝም። ለምን እንግዲህ 13 እስከ 14 እንኳን ዛሬ እንግዲህ አሜሪካ ኦርቶዶክስን ተቀበለች። ጳጳስ ቢሾማት ዛሬ የሚሾመው ከምንድን ነው? ከሌላ ይሄ ሹመት ካለው ነው አይደል? የአሜሪካ ቤተክርስቲያን የሐዋርያት ቅብብሎች አላት ነው የምንለው። ለምን? ከዚህ ቅብብሎች ይሄን ቅብብሎች ያላቸው ስለተሾመላቸው። አብዛኛው ቤተክርስቲያን እኮ በኋላ ነው ጳጳሳት እንትን ያሉት። አምስቱን ነበር የሚታወቁት። በኋላ ላይ ግን አውቶኖም ነው የሚባሉ አሉ። የግሪክም የኢትዮጵያም ኦርቶዶክስ ሌሎችም ጳጳሳት በኋላ ላይ ነው የተሾሙላቸው። መጀመሪያ የአሌክሳንድሪያ አምስቱን ነበር የምናውቀው። እነዚህ ከአምስቱ ግን ሌሎችንም እየሾሙ የራሳቸውን እንትን እያለ ቤተክርስቲያን እያደገች ስትመጣ አደረጃጀቷም እንትን እየተቀየረ ይመጣል። ይሄ በትውፊት የምናገኘው ነው እና ይህን ነው ያልተረዳሁት ነገር። በነገራችን ላይ ጥሩ ነው የተነሳው። የሐዋርያት ቅብብሎች እንዳለ አይተናል። አሁን የምንሄድበት ምንድን ነው? በመጽሐፍ ቅዱስ ሽማግሌ የሚለውና ኤጲስቆጶስ የሚለው ተመሳሳይ ነው የሚለውን እሱ ላይ እንሄድበታለን። በቤተክርስቲያን ታሪክ እንደዛው ይቀጥላል ወይ? ሐዋርያቱ ካረፉ በኋላ እንደዛው ይቀጥላል ወይ? እነ ኢግናንቲዮስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ኤጲፋኒዮስን ሌሎችንም የቤተክርስቲያን አባት እየጠቀስን አስረዘምኩት፣ ይቅርታ።